ያው ነህምያን ያያየን ያለነው የነህምያ አጠቃላይ እንደው ዝም ብላችሁ መጽሐፉን በአንድ ቃል ገለጡት። መጽሐፉ ደግሞ ጥቅል ሐሳቡን ያወራበት ቁጥር ሲባል ሁላችን ትዝ የሚለን የሰማይ አምላክ ምን ያደርጋል? ያከናውናል። እኛም ባሪያዎቹ ተነስተን ምን ያደርጋለን? እንሰራለን የሚለው ነገር ሆኖ ታገኙታላችሁና ይሄ ኑና አድስ የሚል ነገር በአንድ ሰው በኩል ሲቀነቀን ተመለከታላችሁ። ለተሐድሶ ብዙዎችን ሲያነቃቃ መታደስ የሚባልን አንድ ዓላማ ሁሉም ዓላማቸውን እንዲያደርጉ ያሉበት መዛነፍና መፍረስ እንዲቆጠቁጣቸው የሚያነቃቃ የወደቅንበት መውደቅ የማይነሱት አይደለም፣ አሁን የምናያቸው መፍረሶች የማይጠገኑ አይደለም የሚል ከተስፋ መቁረጥ ህይወት አንዳንዶችን ያፋታ ሰራዋለሁ ወደሚል ወኔ ለመቀስቀስ እግዚአብሔር ካንቀሳቀሳቸው ሰዎች መካከል ነህምያ ነው። ክብር ለጌታ ይሁን። አደራችሁ ሩቅ አትሂዱብኝ። አሁንም አሉ ነቢያቶች፣ አሜን ነው። ለቤተክርስቲያን ጉዳይ ለተሻለ ክርስቲያኒቲ ዋጋ የሚከፍሉ ሰዎች አሉ። የነሱን ሰው ዱካ መከተል ቅናታቸውን በሚመስል ቅናት እነሱ አካባቢ ውሎ ማደር እንዲህ አይነት መንፈስ እንዲጋባብን እድል ይሰጣል። ክብር ለጌታ ይሁን። ሻይ ቡና እየጋበዙ ቸርችን ከሚያሙላችሁ እንስራ ብለው ወደ ድካሟ የሚያስጠጉ ሰዎችን እግዚአብሔር ያብዛልን። አሜን አትሉ? ክብር ለጌታ ይሁን። ሃሌሉያ። ያው እንደው እየረሳን እንዳንመጣ በታድሶ ስራ ውስጥ ቀዳሚው ተግዳሮት ደግሞ ምንድነው የሚለውን አንዳንድ ሐሳብ ለመነጋገር ሞክረን ነበር። ያ ምንድነው? ራሱ ታድሶን ስናስብ ቀዳሚ ችግራችን ነው ታድሶን የምንረዳበት ዕውቀት ሆኖ እናገኘዋለን። ብዙ ጊዜ ታድሶ ስንል እኛ የሚገባን እውነት መታደስን በተሰበክን ቁጥር ስለ ታድሶ በተዘመረ ቁጥር ነፍሳችን የምትፈልገው የሆነ ነገር አለና አንዱ የታድሶ ትልቁ እንቅፋት ራሱ ታድሶን የምንረዳበት የተሳሳተ ትርጓሜ ለታድሶ የሚለውን ቃል ያለበስነው ትርጓሜ አንዳንድ ጊዜ ችግር ይሆናልና እሱን ከማስተካከል መጀመር ይገባናል የሚለውን ቀነስ አድርገው ጮሃለሁ። እኔ ያው ቄስ አይደለሁ፣ ቀስ እያልኩ ነው የምግለው። እሺ ጌታ ይባረክ። እና ታድሶ ምንድነው ምን አይደለም የሚልን ነገር ላስት ታይም እዛ በኩል ማለት ከሁለት ሳምንት 3 ሳምንት በፊት ለማየት ሞክረናል። ምን አይደለም ነበር ያለው መታሰቡ ሰዎች ልዩ መነቃቃት ወደ ልዩ መነቃቃት መግባት አይደለም። እዝጌር የሆነ ወደ ኋላ ያላሳየውን ወደፊት እንደሚያሳያችሁ ማሰብ የጀመራችሁ ጊዜ ነው ክርስትና ጋር ተላለፍ የምትጀምሩት። ክርስትና ትውልድ እየተቀባበለ ወደ ፍጻሜ የሚያመጣ ህይወት አይደለም። አንዴ ጣጣውን ጨርሶ የተሰጠ ህይወት ነው። ክብር ለጌታ ይሁን። እሺ በሌላ አማርኛ በክርስትና አዲስ አይሰራም። ክርስትና ራሱ የዘላለም አዲስ ነው። ዘመናት ተገጣጥመው አይደለም ውበቱን የሚሰጡት። በቃ አንዴ እንካችሁ ሲለን ጣጣውን የጨረሰ ህይወት ነው። በሱ ማስቀጠል ከቻልክ በታድሶ ውስጥ ነው ያለው፣ በቁንጅና ውስጥ ነው ያለው። ያንን የሚመስል መልክ እጅ ላይ ከጠፋ ደግሞ የምትመከረው ሌላ እንድትፈልግ እንድትባክን አይደለም፣ ወደ ጣልቀው እንድትመለስ ነው፣ ወደ ኋላ እንድትመለስ ነው። አሁን ማምነው እምነት አባቶች ያመኑትን ይመስላል፣ አሁን ያለ ልምምድ የቀደመች ቤተክርስቲያን የተለማመደችውን ይመስላል ወይስ አይደለም በሚለው ውስጥ ነው ታድሶ መተርጎም ያለበት እንጂ ዝም ብሎ ወደፊት ሽምጥ በመጋለብ ውስጥ የምናመጣው ነገር አይደለም። ታይቶ ማይታወቅ ለየት ያለ መንደድ ምናምን ካሏችሁ ያኔ ነው መቆም ያለባችሁ፣ ወራጅ ማለት ያለባችሁ። ታይቶ ማይታወቅ ከሆነ በቃ ዲሞኒክ ነው። ምክንያቱም ፖል ያላየው መጽሐፍ ያላየው ስክሪፕቸር ያላየው ገብታችኋል። ምንድነው ሊያሳየኝ የፈለገውና አይሆንም። አሜን ነው። እንደዛ ከሄድክም በቃ ነው እንደው ሲፈርድብህ ነው እዛ የምትሄደውና እንደዛ ሲወራ የምትነቃቃ ከሆንክ እንደው በቃ ሊቀጣ ሲያስብ ይመስለኛል አንዳንዴ አእምሮ የጎደለው በሷ እጅ ይወድቃል እንዳለ አንዳንድ ሰዎች እንደዛ አይነት ቦታ ላይ ይወድቃሉና ከቃላቶቻችን ጀምሮ ታድሶን በጥንቃቄ ነው መጠቀም ያለብን። አንዳንዴ የመብረር ኮንፈረንስ እንላለንና ግን ተሳፍረን ነው የምንመጣው አይደለም። ላበራችሁ እኔ ማብራሪው ተሳፍሬ በመጣሁበት ሪያሊቲ ውስጥ ነው ሰው ከእግረኝነት ተፋቶ ክንፈኝነትን ማሰብ የሚጀምረው። እንዲህ ከሆነ ታድሶ እየራቅ ነው እንጂ እየተጠጋ ነው እየመጣን አይደለም ያለ ነው። ታድሶ ወደ መጽሐፉ መመለስ ነው። ክብር ለጌታ ይሁን። መጽሐፉ አጥሮ ማስቀመጠን በዛ ክልል ውስጥ ውሎ ለማደር መፍቀድ ውስጥ ነው ታድሶ የሚባል ነገር እውነሙን የሚጀምረው። ባይ ዘ ዌይ ሆሊ ስፒሪት ባላወራችሁ አቅጣጫ አያነቃቃችሁም። እንካችሁ ባላላችሁ እውቀት አቅጣጫ አይመራችሁም። እሱ መሪ ነው ካላችሁ ባወራው አቅጣጫ ነው የሚመራችሁ። መጽሐፉን ጥለህ የሚመራ መንፈስ ካለ ሰው ዲመን ነው፣ ጥንቆላ ነው፣ ሟርት ነው። እግዚአብሔር ከዚህ ይጠብቀን። አሜን ናችሁ። ይመራ የለ መንፈስ ቅዱስ እንዴት ነው የሚመራው ካላችሁ በቃል ነው ይመራችሁ። በቃ ወደ ተጻፈው ይመራችኋል። የተጻፈውን የሚመስል ህይወት እንዲኖራችሁ ያነቃቃችኋል። ባህሪው እሱ ነው። እሱ በመጣ ጊዜ እኔን ያከብረኛል ነው የሚለው። ክብር ለሱ ይሁን። አሜን። እና ሌላ ወደ አዲስ መንፈሳዊ ልምምድ መሻገር አይደለም ብለናል የነበራችሁ ሰዎች። በእርግጥም ደግሞ ከነበረውና የቀደሙት አባቶች ከተረዱት የበለጠን ክብርና አሰራር መናፈቅም እሱንም ጭምር አይደለም። ክብር ለጌታ ይሁን። በዘመናት ያልታየ ማንንም አይቶት የማያውቀው አዲስ የሆነ ወደ ልዩ ምናምን አሰራር እንገባለን ካላችሁ ማስታወቂያ ነው። በፍጹም እመኑኝ አያስገባችሁ።
ብዙ ጊዜ ሲሉ አብኛቸው ግን አላስገቡኝም። እንደውም የነበረኝን ያስጣሉኝ። እንደዛ አይደለም ፈጽሞ መጽሐፍ ቅዱሳዊ ጤንነት ከዚህ አይጀምርም። ታድሶን በተመለከተ እንደዛ ማሰብ አለብን። አሁን ያወራቸውን ካልሆነ ታድሶ ታዲያ ምን ማለት ነው የሚለውን ነገር ትንሽ ለማየት ሞክረናል። የመጀመሪያው ቀዳሚ ያደረግነው ወደ ቀደመው እውነት መመለስ ነው ብለናል። ክብር ለጌታ ይሁን። ወደ ቀደመው እውነት ምን ማድረግ መመለስ። በየሰንቸሪው በየምጽረተ ዓለሙ ራሱን መልኩን የሚቀያየር እስስት የሆነ ሃይማኖት አይደለም ያለን። አንድ ጊዜ ለዘላለም የተወራ እውነት ነው ወንጌል። ክብር ለጌታ ይሁን። በቃ ዘመን ስለዘመነ ፋሽን ያለፈበት አያደርገውም። ዘመን ራሱ ለአቅበ መዘመን የደረሰው በጌታችን ነው። አሜን ነው። ፋራ ነህ አይባልም። ከክርስቶስ ልብ የተቀዳ ትምህርታችን አትፈሩበት በወንጌላችሁ። ክብር ለጌታ ይሁን። አንዳንዴ እንደው አቅም ያጣው ከመሰላችሁ እኛ ሰባኪዎች አልከስክሰነው ካልሆነ በስተቀር ወንጌል በራሱ ያለማንም ድጋፍ የዘላለም እውነት ነው። ክብር ለእግዚአብሔር ይሁን። በዚህ ጉዳይ ነፍሳችሁ ረግጣ መቆም መቻል አለባት። ክብር ለእግዚአብሔር ይሁን። ሌላኛው ምንድነው አለን? የቀደመውን መንፈሳዊ ልምምድና አሰራር መፈለግ ነው። መፈለግ ነው ብሎ መፈለግ ነው። የቀደመውን ሲባል ይሄ ፍለጋ ወደፊት የሚያበር አይደለም፣ ወደ ኋላ እንድትመለሱ የሚያነቃቃ ነው። አንዳንዴ ምን እላለሁ? ታድሶ ማለት ወደ ኋላ መመለስ ከሆነ ምን ያስፈልጋል? የቀደመውን ለማየት ፍሌክሲብል የሆነ መንፈሳዊ አንገት ያላቸው ሰዎች ያስፈልጉናል። ዞር ብሎ ለማየት አንድ ሆነ አይፈልግም። ሲዞር ፋሽን ያለፈበት ይመስለዋል። አንድ ቲክቶክ ላይ አንድ ቀን በአጋጣሚ ነው ጥሎብኝ ገብቼ ሞግት ውስጥ ራሴን አገኘሁትና እኔ አባቶችን ጠቅሳለሁ። ከሌ 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 ሲል ይሄ እንጺማም ሽማግሌ ብላ ተጥራብኝ ምናምን ሲለኝ ገባኝ። ስለዚህ ሰውየው አባቶች ማይንዳቸውን ሳይሆን ጺማቸውን ያየው። ስለዚህ ይህንን ማይንድ ለማሳመን መሞከር ሌላኛው መስነፍ እንደሆነ ስለገባኝ በቃ ገባኝ ብዬ አቋርጬ ወጣሁ። ምን በወጣኝ ለምን ልቃጠል? አሜን በል። ያ ገብታችኋል። ወደ ኋላ ስታወሩ ከጨነቀው ገብታችኋል። ስታችሁ መውረድ ነው ያለባችሁ። ግራውንድ አላት ቤተክርስቲያን። አሜን አሜን። የቀደመውን መልክ መናፈቅ ነው የሚለውን ነገር አስበናል። በታድሶ ወደ ነበረው እውነት እንመለሳለን እንጂ አዲስ አሰራር ወይም አዲስ ማደስ የሚባል ነገር አዲስ ነገር መፍጠር የሚባል ነገር ታድሶ አይነካካውም። በባህሪው በስያሜው አይነካካውም። እንግሊዝኛው ሪፎርሜሽን አይደለ? እንደገና ወደ ፎርም መመለስ፣ ሪፎርሜሽን፣ ሪፔንት የሚባሉ ነገሮች ወደ ነበራችሁበት እንድትመለሱ የሚያነቃቃ ትርጉም ያዘሉ ቃላቶች ናቸው። ያኔም አሁንም ክብር ለጌታ ይሁን። ፔንት፣ ሪፔንት፣ ፔንት ሆቴል ሲባሰጣቸዋል። የፎቁ መጨረሻ ላይ ያለ የሆነች ጎጆ ነገር ካለች ፔንት፣ ከዛ ላይ ተምዘግዘገ ስትወርድ ኃጢአት ሰራ ወደቀ። ሪፔንት፣ እንደገና ወደ ነበርክበት ምናርግ ተመለስ ማለት ነው። እና ጌታ ይመልሰናል። ለዚህ አይደል እስራኤልም አንዳንዴ ሽምጥ ጋልባ ግራ ሲገባት ኑ ወደ ያዕቆብ አምላክ ምን እንበል እንመለስ። ከዛ በሰበረ እጁን ያደርገናል፣ ይጠግነናኛ። የዚህኛው ሰፈር ሰባሪስ መስበር እንጂ ምን አያውቅም፣ መልሶ ማቆም አያውቅም። ስለዚህ ወደ ማን እንመለስ? ወደ እሱ እንመለስ እንዳረገ ያርገን ብለው ሲመለሱ ትመለከታላችሁና ያንን የሚፈቅድ ልብ እግዚአብሔር ይስጠን። ያው ትንሽ ሰመራዝ ያርኩኝ መሄዱን ጀስት እወዳለሁ ሳስተምር። ሰው አንዳንድ ማይንድ እየረሳ አንዳንድ ማይንድ ዛሬ ይማራል፣ 2 ሳምንት ይጠፋል፣ በሶስተኛ ይመጣል። እየቆራረጠ ስለሆነ የሚመጣው እንዲህ እናገኘዋለን። ክብር ለጌታ ይሁን። አሜን። ስለዚህ ታድሶ የቀደመውን ልከኛ የክርስትና መልክ መፈለግ ስለሆነ የቀደመውን ለመረዳት ወደ ኋላ የትናንቱን እውነት ለማየት የሚፈቅድ ልብ ይጠይቃል የሚለውን መርሳት የለብንም። እንትን ሚሊዬ ጀስት እንትን ምንድነው በፍላሽ መውሰድ ይቻላል ዝግጅቱ እንዳትጨናነቁ ማለት ያ ግን ከላይ ስሜ ስለተጻፈ አይዟችሁ። ክብር ለጌታ ይሁን። የተሰጠንን የቀደመውን እውነት መፈለግ ከሆነ የተሰጣቸውን የማያውቁ የሚያስቀጥሉት የላቸውም ወደሚል ገደል ነው የሚወድቁት። ምንድነው የተሰጠኝ? እሱ ካልገባህ የምታስቀጥለው ነገር አይኖርህም። እንዴ ተቀበልከው ከሌለ ወዲህ የምታቀበለው ነገር የለም። ስለዚህ በጣም ጥንቃቄ ያስፈልጋል። ህይወትን ስለማስቀጠል ጤናማነትን ስለማስቀጠል ስናስብ እኛ አቀባዮቹ ወደ ነገ የምናቀደው ሰዎች ከትናንትና የወሰድነውን እየረሳን የምንመጣ ከሆነ ወደፊት የምናቀበለው ነገር በጣም ከኛ የከፋ ስሁት እየሆነ ነው የሚሄደው። ትውልዱ ከእውነት በጣም እየራቀ እየተፋታ ይመጣል እና በዚህ ደግሞ ቤተክርስቲያን ዋጋ ከፍላለች። በመጀመሪያው ዘመን ጥቂት ሰንበት እንዳለች ብዙ ያሰት ትምህርት ገብቶባታል። በተለይ የመካከለኛው ዘመን የመሰለ ጨለማው ወድቃ አታውቅም። ያው እግዚአብሔር የሰጣት ህይወት ያለው ዘር ስለሆነ የማይጠበቅ ቦታ ላይ አንዳንድ ሰዎችን እየቀሰቀሰ ያድሳታል እንጂ ቤተክርስቲያን አንዳንድ ስትወድቅ አጓጉል ነው ወዳደቋ የሚሆነው። በመስቀል የተሰራ ስራ ጥላ ሰው ከፍሎ ገነት እንዲገባ ከፑልፒቷ ጀርባ ቆማ በድፍረት እስክታስተምር ድረስ አጥቅቷታል። ይሄ ጨለማ እውነቷን እየረሳይ በመጣች ቁጥር የሷ ያልሆነን እውነት ግን የሱ በሆነች ቤተክርስቲያን ፊት ቆመው የሚሰብኩ ሰዎች ይመዙባታል። እግዚአብሔር ከዚህ ይጠብቀን። አሜን አሜን። ስለዚህ ክርስትና ቅድም እንዳልኳችሁ አዲስም አሮጌም አይደለም። አሜን።
ምን ታዲያ ምንድነው ብሎኛል አንድ ሰው ያሳወራና ክርስትና አዲስም አሮጌም አይደለም። ታዲያ ምንድነው ካልክ እውነት ነው። እውነት ደግሞ ሁሌም እውነት ነው። እንዴት ላስረዳ? H2O የዛሬ 20 ሚሊዮን ዓመት H2O ነው፣ አይለወጥም። አንዳንድ እውነቶች ዘመን ያለፋቸው እነሱ ግን ሳይቀየሩ ይሄዳሉ። አንዳንድ ቋንቋዎች እንኳን በዘመናት መካከል ካልተቀየሩ ወንጌል የዘላለም እውነት ነው። ይሄ አዲስ ነው ያረጃል እንዲያነ ስጋት የለባችሁም። ባይዘው ታድሶ ማለት በታድሶ ባይዘው የታድሶ ቀጥተኛ ትርጓሜ ማወቅ ያለባችሁ። ስለ ታድሶ ስታስቡ በታድሶኛ የምንሰራው ስራ ምንድነው ካላችሁ እምነቱን አይደለም የምናድሰው፣ አማኙን ነው የምናድሰው። ወደ ጣለው መጽሐፍ አማኙን እንመልሳለን እንጂ አዲስ ሃይማኖት አይደለም የምንቀሰቅሰው፣ አዲስ ልምምድ አይደለም የምንፈበረከው። በአይነቱ ለየት ያለ እምነቱ ቲያትር ነው እንጂ አይሆንም ክርስትና። ስለዚህ በዛም ዘመን በመካከለኛውም ዘመን አሁንም ተሐድሶ ሲባል ማሰብ ያለባችሁ ወደ ጣልከው እውነት ወደ ቀሰቀስከው መጽሐፍ የሚሰማ እግዚአብሔር እያለ ጸሎት ተሸፍተ ከሆነ ወደ ጸሎት የምንመለስ አንተ ነህ የምትታደሰው እንጂ እምነቱ አይታደስም። አሜን። እምነቱ ያ እምነት ነው፣ ወንጌል ያ እውነት ነው። ክብር ለጌታ ይሁን። ድሪቶውን ማንሳት ነው ተሐድሶ የሚባለው ነገር። እሱንም መርሳት ያለብን አይመስለኝም። ክብር ለጌታ ይሁን። አሜን። ይሄንን ስንመለከት ምን ብለናል? ስለ ታድሶ ባሰብን ቁጥር ራሱ የታድሶ የሚባለው ነገር ወደ ቤተክርስቲያን ከመምጣቱ በፊት እግዚአብሔር የሚያደርገው አዳሽ ሰዎችን ይሰጠናል የሚለው ነገር ላስት ዊክ አይተን አዳሾች ምንድናቸው የሚለው ነገር ለማየት አንዳንድ ነጥቦችን ለማየት ሞክረናል። ከዛ በፊት ምናልባት እንደባወራው ጀስት እንዳደክሙብኝ እንጂ የኢየሩሳሌም ልክና ቆመና ምንድነው የሚለው ነገር እንዳትረሱብኝ። ቤተክርስቲያን ማናት? ልኳ ምንድነው? እሷን ካላወቃችሁ መጽሐፍ ቅዱስ ነች ባላት ልክ ቤተክርስቲያንን ለመረዳት ከደከማችሁ ለሷም ይሆን ልብ አይኖራችሁም፣ አትታመሙላትም። እድገቷ አያስቃችሁም፣ ውድቀቷም አይረብሻችሁም። ኖርማል ለምትሆኑት። ስለዚህ ይሄ ወንጌል ምንድነው? ቤተክርስቲያን ምንድነው? ለምንድነው የተጋጠምነው? ለምንድነው እዚህ የተገኘነው? እምነቴ ምንድነው? ለምን አልሰለምኩም? ለምን ኮፕቲክ አልሆንኩም? ለምን አልኮተለኩም? ለምንድነው ፕሮቴስታንት የሆንኩት? ምንድነኝ? who is Jesus? ማን ነው ኢየሱስ? ሁማኒቲ ዲቪኒቲ ምንድነው? ለዚህ ምላሽ የማይናፍቅ አማኝ ከሆነ መደንገጥ አለባችሁ። ይሄ የማያሳስብ ከሆነ ወንጌሉ ያንተ ባይሆን ነው፣ ቤተክርስቲያንም እናት ባትሆን። መፈተሽ ያለበት ነገር ይሄ ነው። እምነት ውስጥ በንቃት አለው ወይ? ይሄ እምነት ሲባል የማውቀውን እምነት ነው ወይ ያመንኩ ያለሁት ወይስ ተቀላቅዬ ነው ተደምሬ የተመዘገብኩት የሚለው ነገር በጣም መታወቅ አለበትና የነህምያ መጽሐፍ ስታነሱ ይሄንን ታላቅ ፕሮፌሽናል የሆነ ሰውዬ በጣም ልቡን እስኪበላው ድረስ አያሌ ቀን ለአራት ወር ያክል እንዲያለቅስ ያደረገው ኢየሩሳሌም ወደቀች የሚባለው ቃል ሰምቶ ነው። ለመጀመሪያ ጊዜ የሰማ ሰሚ አይደለም። ቀድሞት የሰሙ ብዙ አሉ፣ አልተረበሹም። እንደ ውዳቄ መሃል ያፏጫሉ። አንዳንድ ሰዎች ነገር ሲፈርስ አብረው ይፈርሳሉ እንጂ አነሳዋለሁ የሚል ወኔ የላቸውም። ይሄ ሰው ነው የተገኘው። ወደቀች ሲሉት አነሳዋለሁ አለ። አሜን። ይሄን ልብ እግዚአብሔር ይስጣችሁ። በቤተ ክርስቲያን አንዳንድ ነገር ችግር ምናምን ስታዩ እግዚአብሔር ያሳየኝ ቢያምነኝ ነው። አሜን። እንድሰራለት ቢያምነኝ ነው እንጂ ዞር ብዬ እንዳማ አይደለም። ቤተ ክርስቲያን ችግር ሳይ ቀኝ እንዳዋጣ እንጂ የሆነ ነጥብ ያስኩኝ የሆነ እንዳብጠለጥል አይደለም የሚል ንቃት እግዚአብሔር ይስጠን። ክብር ለጌታ ይሁን። እና ኢየሩሳሌምን በደንብ አይተናል። በተለይ በአንድ አይሁዳዊ ልብ ውስጥ የኢየሩሳሌም ሚዛን ዋጋ ምን ያህል ይደፋል የሚለውን በአንድ ጤናማ አማኝ ውስጥ ቤተክርስቲያን ሲባል የሚመዝነውን ያክላል ብለናል። በብሉይ ኪዳን የንጉስ ከተማ የቤተ መቅደስ ሴንተር ኢየሩሳሌም ናት። በአዲስ ኪዳን ደግሞ የሁለንተናችን ይሄ ቢደመጥ ሰውን ከዘላለሙ ጋር የሚያገናኝ ብስራችን የሚሰበክባት ቦታ ቤተክርስቲያን ናት። የሚመጣ ሙሽራ ያላት አሜን። የሷ ዋጋ ምን ያህል እኔና እናንተ ጋር ይመዝናል። ልክ እንደዛ ነው በነህምያ ዘመን ኢየሩሳሌም ሲባል ያንን ዋጋ የሚመስል ነገር ያስቀምጣሉ። ቅጥርና በር የሚለው እንዳትረሱብኝ፣ ምክንያቱም ጀስት በቀጥታ በአፕሊኬሽን ወደኛ ስላመጣ ነው። ቅጥር ምንድነው በር ምንድነው የሚለው ነገር በጣም በትርጉም መያዝ መቻል አለበት። ቅጥር የአንድ ከተማ ድንበርና የወሰን ክልል ነው አይደለ? የወሰን ክልል ነው። ቅጥር ሲፈርስ ልክና ድንበር ደግሞ ይሳታል ማለት ነው። ቅጥር የአንድ ከተማ ድንበርና ወሰን ከሆነ ስታፈርሱት ድንበሩም ልኩም ይጠፋል። ስለዚህ የእምነታችሁ ድንበር እምነት ይሄ ነው ይሄ አይደለም ብላችሁ የምትለዩበት የለም። ሲዘፈን መቀላቀል ሲዘመር መቀላቀል ነው። ሁሉም በግሪክ እንደሚያጠና የዘመኑ ጎረምሳ ማለት ነው። ኢየሱስንም ዘፈንንም በግሪክ አጥንተ ግሪክ ራሱ ተሰቃየ። አበሻ ሀገር እግዚአብሔር ይርዳን። አሜን ናችሁ። እንዴት ሰው እንዴት ቢነቃቃ ነው? ገብታችኋል? አንዳንዴ ምን ያስባለሁ፣ ድሮ ሰውን አስተምረን ከዘፈን አስተለነዋል፣ አስተምረን ከሰካር አስተለነዋል፣ አስተምረን ከዓለም አስተለነዋል። የድሮ ትምህርታችን ሰውን ከኃጢአት ካለም ያስተለዋል። የአሁኑ ትምህርት ግን ከዝጌር የሚያስተልህን ነው የሚያስተምሩ። ከራሱ ከዝጌር የሚያስተልህን ትምህርት ነው የሚያስተሏችሁ።
ገብታችኋል? በጣም ከባድ ነው። ከስጌር የሚያሸሽነን ከጸሎት የሚያሸሽነን ለወንጌል የሚያበርደን የሚያቀዘቅዘን ሁሉ እየተመረጠ ደግሞ ቫይራል ነው። ጥሩ ይሰማል እንዲህ አይነት ነገር። እግዚአብሔር ከዚህ ይጠብቀን። አሜን ይባላል። ይጠብቀን። ክብር ለጌታ ይሁን። ስለዚህ ቅጥር ሲፈርስ ወደ ከተማይቱ መርጠን የምናስገባውንና ለይተን የምናስወጣውን ለመመዘን እንቸገራለን። ያልታጠረ ግቢ፣ ያልታጠረ ከተማ ማንም ባሻው ጊዜ የሚገባበት ማንም ባሻው ጊዜ የሚወጣበት ልቅ ይሆናል። የተወራ ሁሉ እኩል ይደመጥበታል። አሜን በል አለ ሁሉ ይጨፍራል ማለት መርጦ አሜን ለማለት እንኳን የሚሆን ትዕግስት ፕሮቴስታንቱ ዓለም እስኪያጣ ድረስ ለሁሉ ይጮሃል፣ ለሁሉ እጅ ያወጣል፣ ሁሉ ያገኘዋል። ቅጥር የሌለው በጣም በሁሉ ለመገኘት እጅ ውስጥ ይወድቃልና እግዚአብሔር ከዚህ የሚያስጥለን አሜን። ያ አብዛኛው እሱ የሚያስጥለን አይደለም፣ የሚያስጥል እውቀት ነው የሰጠን አሜን። እውቀቱን ባነበብን ቁጥር ማምለጥ እንጀምራለን። ውስጡም ውጩም አንድ መልክ ይሆናል። ቅጥር ሲነሳ በር ሲነቀል ውስጡ ይሄ ነው ውጩ ይሄ ነው የምትሉትን እውቀት ታውቁታላችሁ። በመዝሙርና በዘፈን መሃል በዓለማዊነትና በአማኝነት መካከል ያለው ድንበሩ ይጠፋባችኋል። አንተ በጌታ ነህ፣ እናቴ ተሞት በጌታ ነህ እያልሻ አያብናችሁ አንቺ ይሏችኋል። ይሄ እንግዲህ በቃ መሞት ይሻላል እኮ በጊዜ መሰብሰብ ነው የሚሻለው። ሳትናገሩ ህይወታችሁ ማውራት አለበት። ታስታውቃል። እየተሳደበ እየተራገመ ስድብ አልፎ ይጠረጥሩታል። እየተራገምክም ቢሆን እንዲሁ ከሱ ጋር እንደሆንክ ታስታውቃለህ። ወዳጆቼ እንዲህማ መጠርጠር አለብን። አሜን። እንዲህ ሳንጠረጠርማ ህይወታችን ከኛ መውጣት የለባትም። አሜን። አንተማ በጌታ ነህ ካመኑ አይቀርማ እንደንተና ነው ተብለን አሜን ነው ህይወታችን ወደ ፍጻሜ መምጣት አለባት። ክብር ለጌታ ይሁን። አለዛ ውስጡም ውጩም አንድ ይሆናል። እንዳንዳንድ ጴንጤ ቸርች መጣ ትርፉ ከቸርች ቀረ ጉዳቱ የማይገባው 6 ወር ጠፍቶ በሰባተኛው ሲመጣ ፍግግ ብሎ ይመጣል። አይጨንቀውም፣ አምሮበት ይመጣል። እና ብሎ አላህ ጎት ያስተደነ በጣም ከባድ ነው። ክብር ለጌታ ይሁን። አሜን ናቸው። የኢየሩሳሌም በሮች ደግሞ አሉ። እነዚህ በሮች መሰረታዊ ናቸው። የቸርችን አመራር የቸርችን ኦቶሪቲ ክብር ለመስጠት የሚቸገር ህይወት ካላችሁ እንደገና አጥፋፍታችሁ መጸለይ ያለባችሁ። ሁሉ ነገር አቆማችሁ ቤተክርስቲያን ልኳን አስተዳደሯን አመራሯን ኦርደንት የተደረጉ እነዚህ ስርዓቶቿን ለመቀበል የምትቸገሩ የምትፈተኑ ከሆነ ኃይለኛ ጥቃት ውስጥ ያላችሁት በጣም ከባድ ነው። የቀበሌ ሊቀመንበር በሚከበርበት ሀገር እየኖራችሁ የቤተክርስቲያን አመራርን ለማክበር የምትፈተኑ ከሆነ ተጠቅታችኋል። ትልቅ ጥቃት ውስጥ ያላችሁት። የቢሮ አለቃ ጋር የምትሽቆጠቆጠውን ያክል ለዚህ መንፈሳዊ ኦቶሪቲ የሚገባውን ለመስጠት የምትቸገሩ ከሆነ ሰፈር ጨዋ የሆነ በሰፈር ሽማግሌ የሚታረቅ ጴንጤ እኮ በቸርች ሽማግሌ ለመታረቅ ያስቸግራል። አንዳንዴ ጥቃት ነው። ስለዚህ ዝም ብለን እዛ የወደቀ ድንጋይ እያስተማርኳችሁ እንዳለው አስቤ አላቅም። ብዙ የወደቁ መንፈሳዊ ድንጋዮች እዚህ ጋር አሉ መነሳት የሚገባቸው። እግዚአብሔር ይርዳል። አሜን ናችሁ። እና እንደዚህ አይነት ሰዎች ያስፈልጉናል። ይሄ የከተማይቱ ቅጥር ድንበሯና ወሰኗን የሚለይና የሚከብ ቅጥሩ እንደዛ ነው የሚያደርገው። የከተማይቱ በሮች ደግሞ ወደ ከተማይቱ ለመግባት እና ለመውጣት ህጋዊ መንገዶች ናቸው። ስለዚህ በር ከሌለ ሁሉ በር ይሆናል። ቅጥር ከሌለ በር ትርጉም አይኖረውም። ቅጥር አስቀምጠ በር ስታስቀምጥ ግን ሰው ተገዶ በህጉ ይገባል። በትክክለኛ መንገድ ያንኳኳል። አለዛ የገባው ትምህርት ሁሉ የመጣው ትምህርት ሁሉ ባይብል የጫነውም ቲክቶክ የጫነውም እየመጣ ፑልፒቱን በፈረቃ ይበረዋል። እንደዛ መሆን የለበትም። ከየት ነው ያመጣው ሊባል ይችላል በር ሲኖር። ክብር ለጌታ ይሁን። በሮች በሁለት መልኩ ይጠበቃሉ። በጥበቃ ብያችኋለሁ። እንደገና ደግሞ በበሩ ዳር ሽማግሌዎች ብያችኋለሁ። ይሄ በሮቹን የሚከፍቱ ጥበቃዎች ቢኖሩም በበሩ ዳር የሚቀመጡ ግመኖች አሉ፣ ሽማግሌዎች አሉ። የበሩ ዳር ሽማግሌዎች ይላል ብሉይ ኪዳን መጽሐፍ ስታነቡ የበሩ ዳር ሽማግሌዎች በበሩ ዳር ወደሚቀመጡ ሽማግሌዎች ወሰደው ይላል። እና እንደው ሄደን ጭቅጭቃችን አደብ የሚገዛበት አመራር ከሌለን ዋጋ የለውም። ተው ሲሉን የምንተውላቸው መሪዎች ከሌሉን በህይወታችሁ እንደ ሁሉን ንቀን አይሆንም። ዝጌሩንም የዝጌሩንም ዘርጥጠን አይሆንም። አያችሁ ሁሉን የናቀ ራሱን ብቻ የሚቀበል አይነት ህይወት እዚህ አካል ውስጥ ቦታ የለውም። ፍጹም በዚህ በቸርች ግንባታ ውስጥ ቦታ የለውም ወዳጆች። ስለዚህ የሆነ ቦታ አለ። እረፍ ስንባል አክብረን የምናርፍለት ቦታ ያስፈልጋል። እነዚህ የበሩ ዳር ሽማግሌዎች ናቸው። ሁለት አቅጣጫ ላይ ይጠቅማሉ። ከውጭ ወደ ውስጥ ሰላይ ሲመጣ እነሱ ነው የሚመልሱት። ወዴት ነህ ብለው የውጭው ችግር ገብቶ እንዳያስቸግር ከበራፍ ይዙታል። ውስጥ ደግሞ በጋብቻ በወሰን በርስት ክፍፍል ይጣላሉ። ክርስቲያኖች መጥተው የሚታረቁት የት ነው? የበሩ ዳር ሽማግሌዎች ነው። እነዚህ ሰዎች ትርጉም ይኖራቸው ቅጥርና በር እስካለ ድረስ ነው። ቅጥሩን በሩን ስታፈርሱት መቀመጫ ያጣሉ። የምንፈራቸው እናጣለን፣ የምናከብራቸው እናጣለን፣ ወንበር የምንለቅላቸው ሰዎች እናጣለን። እንዲል መርቃችሁ እድሜ ዘመናችሁን የምትፈሩት ሰው አያሳጣችሁ። እግዚአብሔር የምትፈሩት በረኛ ገብታችኋል። ቤተክርስቲያን እንዳከበራችሁ ዘመናችሁ ይለቅላችሁ። አሜን አሜን። ክብር ለኢየሱስ ይሁን። ኦኬ
ፈጠን ልበልላችሁና አንድ 3 ነጥቦችን ባለፈው አይተን ነበረ ታውሳላችሁ። እነዚህ የአዳሹ ቁመና ብለን ነው ያየነው። ዛሬ የቀሩትን ሐሳቦች ጨርስና እንዴት በ52 ቀን ደግሞ ጨረሷት የሚለው ነገር በጣም አስደናቂ ነገር ነው። እኛ አንድ ኪችን እንኳን በ52 ቀን ሰርተን ማስመረቅ አንችልምና ከተማ ቀጥሮ የጨረሱበትን መጋጠም ስትመለከቱ እንዴት ቻሉት ብለን ስንጠይቅ የተጠቀሙት ስልት በጣም አስደናቂ ነውና ያንን የተወሰኑትን ነገሮች እናያለን። ክብር ለጌታ ይሁን። የመጀመሪያው ትዝላችኋል ኢየሩሳሌም ወደቀች ሲባል ይሄንን መውደቅ ሰምቶ ዘናፈታ ማይል ልብ ያለው ሰው እሱ ለዚህ ታድሶ ሰማይ እየሰራው ያለ ሰው አንዱ ምልክቱ እሱ ነው። ኢየሩሳሌም ወደቀች ፈረሰ ሲባል አብሮ ቢፈርስ ህይወት ያለው በልብ የሚታመም ኬርለስ የማይሆን እየሳቀ የማይሰማ ድሉንም ሽንፈቷንም የማያጣጥም ህይወት ያለው ሰው ያ በጣም ከባድ ነውና የነህምያ አንዱ ኳሊቲ ምን ነበረ? በፈረሰ ሲባል ታመመ። ሩቅ እኮ ነው ሪፖርት ነው የሰማው። እሱ በተሰራ ከተማ ውስጥ ነው ያለው። በጣም ድንቅ የሆነ ገቢ ባለበት ምንም ነገር አውርታችሁ በማይረበሽበት አጥር ውስጥ የሚኖር ሰው ነው። ህይወትን በራሱ በትዳሩ በልጆቹ ልክ ብቻ አጥቦ ቢመለከት በሰላም መኖር የሚችልበት ምን አቃጠለኝ ብሎ ዘናፈታ ብሎ ሚስቱን ይዞ ገብቷቸዋል ልጆቹን እያኖረ መኖር የሚችልበት አስተማማኝ ግቢ ነው ያለው። እዛ ከተማ ፈርሷል ሲሉት ተራ መፍረስ አይደለም። የፈረሰው ማን ነው? ኢየሩሳሌምና ታመመ ሰውየው። ከተሰራ ከተማ ወደ ፈረሰ ከተማ ለመሄድ የሚፈቅድ ልብ ነበረው ይሄ ሰውዬ። እና አንዳንዴ የታደሰውን ስራ ኮምፎርት ዞናችሁን ለመልቀቅ እስካልጎተታችሁ ድረስ የዛ ስራ አካል ልትሆኑ አትችሉም። አንዳንድ ሰዎች መስራት ማገልገል ይፈልጋሉ ጫፋቸው እስካልተነካ ድረስ ጊዜያቸው እስካልተነካ ድረስ እንጂ በፍጹም አያስነኩም። ማለት የትርፍ የመጨረሻ የተረፈን ነው አይደል ለቸርች የምናስበው። እኔ በጣም ቢዚ ነኝ ነው የምንለው። ገብቷቸው አንዳንድ ሰው የማኪያቶ ጊዜውን የድር ጊዜውን እንኳን ማስነካት አይፈልግም። እንደዛ አይነት ሰዎች ገብቷቸው ለታደሱ አይፈልጉም። ሰማይ ያልፋቸዋል። ምን ያድሳሉ? እንዲህ አይነት ሰዎች ራሳቸው መታደስ ያለባቸው ሰዎች ናቸውና እንደዛ ከመሆን እዝጌር ይሰውርሽ። አሜን ባቲም ብትልም ይሄ የግድ መሰወር ያለብን ጉዳይ ነው። ክብር ለጌታ ይሁን። ይህንን ቃል በሰማሁ ጊዜ ተቀምጬ አለቀስኩ አለ። ቁጭ አለ ወንዱ በቃ ወገቡ ተብረከረከበት። ዱብ አለ። ጀግና እኮ ነው የሚያ ወረደ። በቃ ምን ነው ሲነግሩኝ ፈረስኩ አለ። እነሱ ኖርማል ነው የሚያወሩት ሪፖርት ነው የሚነግሩት። እሱ ግን ጣለው እዚህ ጋርና ይሄ መጀመሪያው ከስሜት ያለፈ የልብ ሐዘን እንደሆነ ቦታው ይናገራል። ንጉሱ ራሱ ፊትህ ሳትታመም ፊትህ ለምን አዘነ ብሎ እስኪጠይቀው ድረስ ይህ የልብ ሐዘን ነው እንጂ የሌላ ነገር አይደለም ብሎ እስኪጠይቅ ድረስ ይሄ ውስጥ የማይታይ ቦታ የመታው ነገር ፊቱ ላይ እስኪያወራ ድረስ ፊቱን አይቶ ሰውየው ልቡን ተረዳው። ይሄ ነገር የተንኮል አይደለም፣ ጥቅሙ ስላጣ የተፈጠረ የፊት መቀየማት አይደለም። በቃ አንድ ክብር የሰጠው ነገር እሱ ሲነካ የዝጌሪውን ነገር ሲነካ የሚፈጠር የልብ ሐዘን ነው ብሎ ማንም ሰው አይቶት እስኪረዳው ድረስ የሚያረግ የልብ ስብራት ነበረበት ይሄ ሰው። እና በልብ መስማት ከጆሮ ከመስማት የተሻለ ይነካናል የሚለውን ሐሳብ ባለፈው ነግሬያችሁ ነበር። እጅግ አድርጌ ፈራው። ታሪኩን ነግሬያችኋለሁ። ጠጅ አሳላፊ ሆናችሁ ዝም ብሎ ቅጭም ያለ ፊት ይዞ ንጉሱ ጋር መቅረብ ያስገድላል። ምክንያቱም የምታቀርብለት መጠጡስ መርዝ በጥብጠ ነው አይደለም የሚለውን የሚያው ፊትን እያየ ነው የሚያጣራው። የውስጥን ተንኮል ከፊት ነው የሚያውና ሁሌ ፈገግ ያለ ፊት ያስፈልጋል በጠጅ አሳላፊና እንጀራ በዛ ከሆንክ። ስለዚህ እጅግ ማርጌ ፈራሁ የሚለው ከዚህ የተነሳ ነው። የልብ ሐዘን እንጂ የሌላ አይደለም ያለውም ንጉሱም የልብ ሐዘን እውነተኛ ሐዘን እንጂ የተንኮል አይደለም የሚለውም ሁለቱ ቃላቶች የሚያስረዷችሁ እሱን ነው። ክብር ለጌታ ይሁን። ሁለተኛው አዳሹ ቀድሞ ራሱን ለስራው ያነጻ ወይም ደግሞ የተለቀቀ መሆን ይገባዋል ብለን ልቀቀኝ የሚለውን ደግሞ ተጸልዮበታል በደንብ። እስኪ ልቀቀኝ በሉ። ገብታችኋል? የሰራው ዘንድ ምን አደረገኝ? ልቀቀኝ። ምዕራፍ 2 ቁጥር 5 ላይ የምታገኙት እሱን ነው። ሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ምን አደረገኝ? ስደደኝ። እስቲ ሰራው ዘንድ ልቀቀኝ። የሆነ እዚህ ሴንቴንስ የሆነ ነገር አይታያችሁም? ሰራው ዘንድ ምን አደረገኝ? ሰራው ዘንድ ፐርፐዝ ነው አይደለ? ግን ምን አደረገኝ? ልቀቀኝ። አያችሁ፣ ያልተለቀቀ ማንነት አይሰራም ማለት ነው። መንፈሳዊነታችሁ ካልተለቀቀ ቅድስናችሁ ላይ መነቃቃታችሁ ላይ ስሜት እውቀት ፈቃዳችሁ ላይ ጠልቅ ስራት እሱ እስካልተበጠሰ ድረስ መንፈሳዊ ነገር ቁጭ ብላችሁ እዛ ወንበር ላይ ተቃጠሉና ቃጠሎንም እዛ ወንበር ላይ ረስታችሁት ወደ ቤታችሁ የምትሄዱት ተነስቶ የመስራት የሚሆን ትርፍ ጊዜ አይኖራችሁም። ስለዚህ ሰይጣን የሚያደርገው ነገር ነው። አንዳንዴ እንዳይሰማችሁ አይደለም በቃ እንዲህ አይነት ስብከት ሲሰበክ ትቀጣጠላላችሁ ምናምን ትላላችሁ፣ ግን እዛው ነው አመድ የምትሆኑት። ለምን?
መለቀቅ የሚባል ነገር አለ። እስቲ ጮክላችሁ ልቀቀኝ ብሎ ይሄ በጣም ወሳኝ ነው አባቴ ልጆች። መለቀቅ በጣም በጣም አስፈላጊ ነገር ነው። አዳሹ ቀድሞ ራሱን ለሥራው ያነጻ ነፃ ያወጣ ማንነት አለው። በምንም ለመያዝ አልፈቀደም ነህምያ። ጥሩ ደሞዝ አለው። ልቀቀኝ። በነህምያ ልቀቀኝ ውስጥ ምንድነው ያለው? ተራ ስለደኝ እኮ ብቻ አይደለም። ትልቅ ፖዚሽን አለው። ልቀቀኝ። ትልቅ ደሞዝ አለው። ልቀቀኝ። ከምን አይበልጥም? ከእምነት አይበልጥም፣ ከህይወት አይበልጥም። እዝጌራዝ ነው። ገብቷችኋል? እኔ የምጠግብ የምስቀው ህይወት ሊኖረኝ በፍጹም አይችልም። ደስታዬ ከሁኔታ ከያዝኩት አይደለም መጀመር ያለበት፣ ከእግዚአብሔር ደስታ ነው መቀዳት ያለበት የሚል አርነት ነው እዚህ ሰው ላይ የምትመለከቱት። ክብር ለጌታ ይሁን። አንዴ እንበለው ልቀቀኝ። አንዳንዴ በቃ እንደዛ አደርጋለሁ። ነገር ያነሲብኝ ጮሃለሁ። በቃ ልቀቀኝ። የሆነ አንድ የማይታየኝ ገመድ እየጎተተኝ እንደሆነ ሲገባኝ አንዳንዴ ከፖቴንሻል በታች የሆነ ነገር ሲጫነኝ ስመለከት ጮሃለሁ። በቃ ልቀቀኝ። ክብር ለጌታ ይሁን። በቃ የገብቶ እስኪ ጮህብህ መጠበቅ የለብም ገና። ክብር ለጌታ ይሁን። ቀድመው ነፃ ያልወጡ ማንንም ነፃ አያወጡም። ስለዚህ መለቀቅ አለብን። ክብር ለጌታ ይሁን። እኔ ሰራዋለሁ በሚል ልቦና የተሞሉ ናቸው እንደዚህ አይነት ሰዎች። የታድሶ ሰዎች ፍርስራሽ መሃል አብረው የሚፈርሱ አይደሉም። ችግር ሲያው አብረው የሚቸገሩ አሁን ታያቸው ሚዲያ ላይ ምናምን እኔ እንደዚህ አገልጋዮች እንዲያርገውኝ ምናምን ጴንጤነት አንድ ሰውዬ ላይ የተፈጠረባትን ለ30 ምናምን ሚሊዮን ለማልበስ የሚቸኩል በጣም ጥድፌ ጀነሬሽን ነው ያለው። ይሄን ብዙዎች ዋጋ የከፈሉበትን ትልቅ ሃይማኖት ለማቃለል በቃ አንድ ሞባይል እና የሆነ ሴትዮ በቂ ናቸው። ደግሞ የሚገርመኝ እሷ አይደለችም። እሷን ሰምቶ እውነት ነው የሚለው ደግሞ ከስር ያለው ኩታራ ነው የሚባለው። በጣም ግራ ይገባኛል። አያችሁ ኋላውን የተቀማ ሰው ሁሉም ሾርት ሳይት ነው። እዚቹ ባለው ነው ከሳቀም ሰኞ በሆነው ካለቀሰም ማክሰኞ በሆነበት ነው። እንደዛ መሆን የለባችሁ። ታሪክ አለን። አሜን ነው። ዋጋ የከፈሉ አባቶች አሉ። ሩቅ መሄድ የለብንም። ሩቅ ምስራቅ መሄድ የለብንም። እዚሁ ኢትዮጵያ ውስጥ በቃ 10 ዓመት 20 ዓመት ወራ ፈቀቅ ብታደርጉ ገብቷቸዋል። እስር ቤት የተንገላቱ አባቶች አሉ። አሜን ናቸው ወይ? ጺማቸውን የተነጩ አባቶች አሉ። ዋጋ የከፈሉ ለመራብ ለዚህ እውነት ሩቅ አትሂዱ። አሁን በዚህ ሰዓት በአንድ ጫማ በየገጠሩ ስለ ወንጌል ለመኖር የጨከኑ ወንድሞች አሉ። አንተ ጠበበኝ ፋሽኑ አይደለም ምናምን የምትለው እሱ አልጋ ስር የረሳው ጫማ እዛ የጸሎት ርዕሳቸው የሆነ አባቶች አሉ። እውነቴን ነው የምላችሁ አሉን። 30 ሚሊዮን ሲባል አዲስ አበባ ከተማ ላይ እንዳይመስል እንጃ 3-4 ሚሊዮን ስለመሆናችን ይሄ ሁሉ ሚሊዮን ያለው በቃሊዮት እንኳን ኮንቴክስት ይኸው ከከተማ ይልቅ ሚሊዮን አባላት ያላት ገጠር ናቸው። ዝም ብለው አይደለም ያሉት። እዛ ለህዝቡ ለመኖር የፈቀዱ ጀግና ወንድሞች አሉ። በማይረባ ደሞዝ አንተ ለጥብስ የምታወጣው እነሱ ለወር ደሞዝ ተቀበሉ። ጨመራ እነሰ ሳይሉ የሚከፍሉ አሉ። እንደውም የሆነ ግሩፕ ፍጠሩ። አንድ ቤተሰብ አንድ ሚሽነሪ የሚረዳበትን ነገር ደግሞ ፍጠሩት። እስቲ ክብር ለጌታ ይሁን። ይቅርባችሁ ማኪያቶቻችሁ አልብሱ። በአመት አንድ አገልጋይ ላይ አልብስ ብላችሁ ቤታችሁ ጥበቃ ተቀጥሮ የለ ለወንጌልም ቀጠሩ። አሜን ነው። ይሄ ማድረግ ጀምሩ። ኮስት አይደሉም። እኔ 300-200 ሺህ ብትከፍለኝ ማልቀመጥበት ገጠር ውስጥ በ3 ሺህ ብር በ2 ሺህ ብር ለመኖር የፈቀደ ሚስት ልጆችን ወልዶ እዛ ዋጋ ለመክፈል የፈቀደ ጀግና ወንድሞች አለን። ባያዩንም ሲያጨብጭቡላችሁ ለነዚህ ሰዎች እውነቴን ነው የምላችሁ። ስለዚህ ልናስባቸው ይገባል። ተስፋ አትቁረጡ። እዚህ ጋር እኔና እኔን የመሰሉ ሰዎች በመናመጣው የተፋለሰ ህይወት እምነቱን ጀጅ አታድርጉት አሉ። አሁንም ዋጋ የሚከፍሉ ሰዎች አሉ። ክብር ለጌታ ይሁን። የፍርስራሽ ድንጋይ ላይ ቆመው ህንጻ የሚታያቸው ናቸው እነዚህ የተለቀቁ ሰዎች። የቆሙት ፍርስራሽ ላይ ነው ግን ህንጻ ይታያቸዋል። አሜን አሜን። እንደ አባቶቻችን ዩኤንኤች ሸራ ውስጥ ሆነው ይሄን ህንጻ ያዩት ነበር። አሜን። የሆነ ህዝብን አበዛ አልበዙም እኮ አልበዙም እና ተነበዩት። አሁን ሆነ። ክብር ለጌታ ይሁን። አመኑ እነሱ በቃ እና እንዲህ አይነት ናቸው የተለቀቁ ሰዎች። ክብር ለጌታ ይሁን። እና እንዲህ አይነት ሰዎች ዛሬ የሚያስፈልጉናል። እጃችሁ ጭቅላታችሁ ላይ ጫኑት። in the mighty name of Jesus እባክህ በታድሶ ነፋስ ይሄን ጉባኤ ሙላው። የሚቃጠል ትውልድ አግኝ በጌታ በኢየሱስ ስም። እኔ አለሁ እሰራዋለሁ የሚል ፍርስራሽ ላይ ቆመው ህንጻ የሚታያቸው እግዚአብሔር አባት ሆይ ከሚፈርስ ነገር ጋር አብረው ማይፈርሱ እንድታረጋቸው በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። ጌታ ይባረክ። አሜን አሜን። ሶስተኛ አዳሹ የሥራውን ትክክለኛ ጊዜና ዕውቀት ያውቃል ብለናል። መቼት የሚባል ነገር አላችሁ። አንዳንድ ሰዎች ትልቅ ነገር ግንዲላ ሐሳብ ነው የሚነግሯችሁ፣ ግን መቼ ብትሏቸው በታይም በዘመን ቁጥሩ አይነግሯችሁም። የሆነ የኔም የልጄም የልጅ ልጄም እድሜ ቢደመር የማያልቅ ነገር የሚያቅዱ ሰዎች አሉ እዚህ ጋር። እንደዛ አይደለም። የማትጨርሱትን በዘመኑስ የማይታይ ለሚሰማ ሁሉ ኦኬ ይሄ ሊፈጸም ይችላል ብሎ ቀኙን ሊያዋጣ የማይችል ነገር አታውሩ። አሁን እምነት ማለት እኛ ሰፈር እብደት ሆኗል። ረንዶም እብደት በስንት እጁ ያምርበታል። በጣም እንኳን አደገኛ የምናወራው ነገር ግንዲላ አማርኛ ለምደናል። ከየት እንደመጣ አላውቅም። በጣም ወደ ምላስ አካባቢ ወፍረናል። በጣም ተባርከናል። ትልልቅ ማውራት ለምደናል።
ገብታችኋል? በእግሩ እየሄደ አም ሪች ምናምን ይልሃል። አንድ ጓደኛ አለኝ አም ሪች ይለኛል። ባገኘበት አም ሪች ስንለያ የታክሲ ይዛል ይለኛል። እና ለሪቹ ጓደኛዬ እኔ ነኝ የታክሲውን ላይ የምሰራ። አላችሁ እንደዚህ ቃለ ሕይወት እንዳሰባ እውነቴን ነው የምላችሁ። እንደዚህ አይነት ዘንጦ ማበድ የሚባል የሚመስል ነገር ለምደናል። ከእውነታ የተፋታ ከሪያሊቲ የተፋታ ገብታችኋል? በልጽግ ያለው ይላል ቤት የት ነው ስትለው ጉለሌ ምናምን ይልሃል። ጉለሌን ስታሰፋው ኢትዮጵያ ነው። ኢትዮጵያ ማና ስትል ከድህነት ጠለል በታች አልገባህም። ጠለሉ ጋር እንኳን አልሆነች። ግን ድሃ ለመሆን የምታቅድ ሀገር ላይ የኖርክ በታች አይደለም። ከተሳካልን ነው ድሃ ምን ሆነ አሜን። እዚህ የኖርክ አንተ የነ ገብርኤል ሰፈር የሚታይ ከሆነ እምነት አይደለም። ከሆነም ሊሆን የሚችለው እብደት ነው የሚሆነውና አዳሾች እንደዛ አይደሉም። የሆነ ምናባችንን አይነፉትም። ዝም ብሎ አያሳብጡም። በቃ የሚጀመር የሚጨረስ ነገር አላቸው። እንዲህ ነው እንዲህ እናደርገው ይሄን ያለ ፈጅብናል እንደዚህ ነው ይበቃ። ስትሰማው ራሱ ይቀልሃል። ድርሻ እንዳለ ይሰማሃል። የሚሆን ነገር እንዲሰማህ ይነግሩሃል። ለዚህ ነው ነህምያ ሁሉም ቀኝ እየሰጡት እቅዱ ነገራቸው። ንጉሱ ጋር የደረሰበትን ፈቃድ ነገራቸው። የንጉሱን አቅርቦት ነገራቸው። አቅርቦት አለ፣ ባጀት አለ፣ የንጉስ ደብዳቤ አለ። እንስራ ሲል ማን ነው ሰው የማይተባበረው? አሁን እኮ ሰው የሚሰማን እንጂ የሚያምነን ያልሆነ እኮ ለዚህ ነው የምናወራው ነገር በጣም ግንዲላ ነው። ስለዚህ ሰው እንዴት የመነን እንዴት ይጠጋን? እንደዛ አይደለም ታድሶ። በቃ መስራት የምችሉት እንጂ ስሩት። አሜን ነው። በቃ ዝም ብለህ ስራው ቀጥሎ ይጮሃል። አሜን። መቼት ጊዜ የጊዜ እውቀት ማለት ነው። እንደዛ ለሚለው ምዕራፍ 2 6 እና 7 ላይ መንገድስ ከመቼ ነው ብሎ ጠየቀኝ። እኔም የዘመኑን ቁጥር ቀጠርኩለት ይላል። ከዚህ እስከዚህ ድረስ ብትፈቅድልኝ በዚህ ታይም ኢንተርቫል ሰርቼ ጨርሰዋለሁ። አክቹአሊ እዚህ ድረስ መሰለኝ በላስቲክ ያወራ ነው። በታወቀ ጊዜ ውስጥ የማይለካ የትኛውም ስራ ምኞት ነው። በታወቀ ጊዜ ልትለኩት የማትችሉት የትኛውም አይነት እቅድ ፕሮጀክት ምኞት ነው። ታድሶ የምናወራውና የምናፍቀው ብቻ ሳይሆን በዋነኛነት የምንገናኘው በጊዜ የሚለካ መሆን አለበት። በቃ ተነስቼ ልደርስበት የምችለው መሆን መቻል አለበት። ዝም ብሎ እንደ ብድ ማወራው አይደለም። በቃ የሚጀመር የሚጨረስ ነገር መሆን መቻል አለበት። ክብር ለጌታ ይሁን። አራተኛ አዳሹ ስራውንና ትክክለኛ ግባቱን የሚያውቅ ነው። እሰራለሁ ብቻ ሳይሆን ያ እሰራለሁ የሚለው ነገር በምን እንደሚሰራ የሚያውቅ ነው። ምንድነው ችግራችን? የደከመው በምንድነው? የእውቀት ችግር ነው። ስለዚህ እውቀቱ አለው ማለት ነው። በእውቀት የሚታከም አለ። አሁን እኛ ጋር አይታችኋል። የነቢያትን ስህተት በአስተማሪ ማድረቅ እንፈልጋለን። የአስተማሪ ስህተት በይታየኛል ማድረቅ እንፈልጋለን። እንደዛ አይደለም። የነቢያት እብደት በነቢይ ነው የሚታከመው። አሜን። በዛ ነው የሚሆነው። የአስተማሪም ችግር በምን የሚታረቀው? በትምህርት ነው። እንዴት ነው እኔ ገልጬ አንብቤ ያመጣውን ስለ አንተ ጨፍነህ ተንቀጥቀጠ ልሳን ደባልቀ የምታከመው? ትጨምር ይሆናል እንጂ ወይ ቅቤ ጣል አረክበት ነው የሚባለው ምኑ ላይ እኔ ጠበስኩት ጥብስ ላይ ማለት ነው። እንደዛ አይደለም የሚሆነው። ምንን በምንድን ነው ሶልቭ የማደርገው? በቃ ሰራዋለሁ የምለው ነገር ምን ይፈልጋል? ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ ጸሎት ይፈልጋል፣ መተባበር ይፈልጋል፣ መረዳት ይፈልጋል፣ ማንበብ ይፈልጋል፣ መትጋት ይፈልጋል። እነዚህ ነገሮች ግባቱን ማወቅ። ከተማ ነው መሰራው ስላለ ንጉሱ የሚያስፈልግኝን ጠየቅኩት አለ። ይገርመኛል። አቅርቦትን ለይቶ ማወቅ። ባዶ ስሜት ለትግበራ የማይመች የደመ ነፍስ ልፍለፋ የለበትም። እንዲህ አይነት ሰዎች ግባቱን የሚያውቁ ሰዎች የደመ ነፍስ ልፍለፋ የለባቸው። ባዶ ስሜት አይደሉም። እንዲህ የተንቀጠቀጡ አይነሽጡህም። ምን ቀጥ ብለውም ይለውጡሃል። አሜን ነው። በቃ እንድትከተላቸው ማጓራት የለባቸውም። እንደታረደ በሬ በጤና ማጓራ ኖርማል እያወሩ ይለውጡሃል። ምክንያቱም ነገሩ ከነሱ ጋር አይደለም፣ ከአሰባበክ ሲስተማቸው ጋር አይደለም ያለው። የትኛው ቃል ቢመረጥ፣ የትኛው መዝሙር ቢዘመር ሰው ይፈነጫል፣ የትኛው ስብከት ባነደው መንበር ይንቀጠቀጥልኛል ከሚል የራቁ ናቸው። አላማቸው ሊለውጡህ ነው። መለወጫውንም ያውቁታል። የታመምንበትን ቦታ ያውቁታል። መድኃኒቱ በእጃቸው ላይ አለ። ስለዚህ በዚህ መንገድ ቢሄድ እሰራዋለሁ የሚል እውቀት አላቸው። እና አቅርቦትን ለይቶ ማወቅ ይህ በጣም ወሳኝ ነው። ከባዶ ስሜት ከማይመች ትግበራ ይረዳናል። ንጉሱም በእኔ ላይ እንዳለች እንደ አምላኬ እጅ መጠን ሰጠኝ። ለግባቱ የሚያስፈልገኝን ሰጠኝ። እንዴት ሰጠኝ? የጠየቅኩት እንደ ሰው ነው። እሱ ግን የሰጠኝ አምላኬ በእኔ ላይ እንዳለው ፕሮጀክት ልክ ነው። እኔ የሚገርመኝ ነገር ይሄ ነው። ለታደሰው ሲያስነሳችሁ በቃ እናንተ በሰው ልክ ነው የምትጠይቁት፣ ግን ምላሹ እግዚአብሔር እናንተ ላይ ባቀደው ልክ ይሆናል። አራሜን በሉ። በቃ ባቀደው ልክ ይሆናል። አንዳንዴ እንደዛ ነው የሚሆነው። አንዳንዴ እንደዛ ይሆናል። አሁን ያለንበት ንብረት በቃ ኢኮኖሚካሊ ብዙ ምንም
የሚባል ቦታ ላይ ነበርኩና ድንገት አገልግሎቴን የሚያውቅና አንድ 4-5 ዓመት በፊት የሚያቀኝ ሰው እቺ ቤት ሆነሃለች ምናምን ብሎ አሳየኝ። አሁንም እዛው ያለ ነው እና ማቶ ካሬ ነገር ነው ምንም ባዶ ነው፣ ሁሉ ነገር ባዶ ነው እና ኪሴ ላይ 10,000 የምታክል ነገር የለኝም። በቃ እጁን ይዤ ጸለይኩለት፣ ጌታ ሆይ ባርከው ብዬ በቃ እኔ መሶም ተላቀሰን ተለያይ። 2 ወር ጠፋው፣ ምንም የለም እና ጌታ ሆይ ምንድነው ማድረግ ያለብኝ? ኮንፊውዝ ሆኜ ነበር። ምክንያቱም የራሴ ዓለም ሰልፍ አለ፣ እንደገና ደግሞ እኔን የሚጠብቁ ደግሞ የተወሰኑ ምናምን አሉ። ግራ ይገባኝ ነበርና የሆኑ ወጣቶች ኢንተርቪው እናድርግ ምናምን አሉ። ከዛ ቤት አይቻቸው አላውቅም። ኦኬ ሰጣቸውና ረጅም እናወራለን፣ ኢንካውንተር የተደረክበትን ቦታ ነገረን ሲሉ በቃ አንዳንዴ ምንድነው እቺ አንዳንዴ አትናገሯት ተብላችሁ ጌታ የሚያሳያችሁ ልምምድ አለ። እናንተ ብታወሩ ሰው ሊገባው የማይችለው አይነት መንገድ ውስጥ አልፋላችሁ በቤታችሁ ወደ ኋላ እና ያን ቀን ሆሊ ስፒሪት በቃ አውራው አለኝና እንዴት እንደነበረ ክብር ለጌታ ይሁን። በቃ ዝም ብለን 7 ቀን ጾም ጸሎት አውጀን 6ኛው ቀን ላይ ድንገት ነው ጌታ የተገለጠውና እኔ ከዛን ቀን ጀምሮ ነው በቃ የሆንኩት ክብር ለጌታ ይሁን። አጠገባችን የነበሩት ወንበር ውስጥ ነው የወደቁት። በቃ እንቋቋም ማንችለው ብርሃን ነበር። ከዛ መሞትበት ቀን ብቻ ሲቀር ሁሉ ነገር ነገረኝ። ከዛ ዝም ብለህ ትቆማለህ፣ ስትቆም አብሬ ቆምልሃለሁ አለኝ። ያው 20 ዓመቱ አለፈ። በቃ ማይክ ሲይዝ አብሮ ይመጣል። እንዴ ስነ ጽሁፍ ማወራው ለስኪ መስደስ እንደዛ ነው ሆነው እናውቀዋለሁ። ከሌለ እንተባተባለሁ። ያኔ እንጸልይ ብዬ በጎን ሰጥቼ ወርዳለሁ እና ያን ሁሉ አወራሁት። ከዛ ቫይራል ሆነ። የሚገርማችሁ የተለያየ ዓለም እየደወሉ ምን ላይ ነው ያለው እያሉ ገንዘብ መላክ ጀመሩ። የሚገርማችሁ ባላሰብነው ጊዜ ሁሉ ነገር አለቀ። ወንበር አስገብተን ስንጨርስ ገንዘብ ቆመ። አሁን ምንድነው ማለት ነው? እንደ ፕሮግራሙ መጠን ቆንጥሮን የሰጠን። አሜን ነው። ምን ነው አሜን አትሉ? እና እናንተ ግባቱን ወቁ እንጂ እግዚአብሔር በእናንተ ልክ፣ በእውቀታችሁ ልክ፣ በባጀታችሁ ልክ፣ በባቃ ሲዞር በሚመጣው ልክ አይደለም የሚሰጣችሁ። በእናንተ ሊሰራ ባቀደው ፕሮግራም ልክ ያረጋቸው። በእኔ ላይ እንዳለች እንዳምላክ እጅ የጠየቀው በራሱ እጅ ነው፣ የተሰጠው በአምላኩ እጅ ነው። አሁን ሰውየው ለነህምያ ጥያቄ አለም የመለሰው ለእግዚአብሔር ፕሮግራም ነው የመለሰው። እንዲህ ልመርቃችሁ መሪዎች፣ እናንተ ላይ ያለን የእግዚአብሔርን ፕሮግራም በሚረዱ ምዕመናን ይክበባችሁ። በቃ ጭንቀት የማይሆኑ ሰዎች፣ በቃ ዋጋ የምትከፍሉትን ሳትነግሯቸው የሚረዱ ሰዎች፣ ክብር ለእግዚአብሔር ይሁን። በእንደዚህ አይነት ሰዎች እግዚአብሔር ይክበባችሁ። በጣም ወሳኝ ነገር ነው። በተለይ እውነት ላይ ክርር የምናደርግ ሰዎች እዚህ ከተማ ላይ ዋጋ እየከፈልን ያለ ነው። ሰዎች ይስጡናል። እኛን አልፈው እዛ ጋር ልክ እንደ ኤልያስ ማለት ነው። ኤልያስን ቂጣ ይሰጡትና ለባል ነቢያት መረቅ ያጠጡት። ጨነቀውና ኤልያስ ጸሎት ጸለየ። እባክህ እግዚአብሔር ሆይ አንተ እውነተኛ አምላክ እንደሆንክ እኛም እውነተኛ አገልጋይ እንደሆንን ይሄ ሕዝብ ይወቅ። ምን ማለት ነው? አንተን ስተው እኛን ሊያውቁ አይችሉም። እኛን የሳቱት ማን ስተው ነው? አንተን ስተው ነው። አንተን የሳተ እንዴት እኛን ያቀናል? ስለዚህ እባክህ ታወቅና እግረ መንገድኛን ምን ይበሉን ተቃጠልን በቂጣ ያለ ይመስላል። እና አይዟችሁ እውነተኛነት ትንሽ እንደሚናፍቃችሁ አገልጋዮች አንዳንድ ህይወት እንዲከፍ ዝቅ ሲልባችሁ ግራ አትጋቡ። አሜን ነው። ጀስት ኦልሞስት ብዙ ዋጋ ከፍዬ ነው የምኖረው፣ ግን አንድም ቀን ቅር ብሎኝ አያውቅም። ክብር ለጌታ ይሁን። በቃ ኮራ ብለህ አሜን ናችሁ። ነፍስን ብቻ ትልቅ አታስለምዳት። ቅድም ለነ ሚሊ ስለው ነበር። በቃ ሲምፕል ነው። ማኪያቶ ካማረኝ የጀበና ቡና ወረድ አድርገህ መኪና መጠጥተህ ግባ። ማኪያቶ ፍለጋ ስካይላይ ድረስ ለምን ትለጠጣለህ? ማካበድ አንዳንዱ አለኝ እዚህ ጋር እኮ አይመጥንም። ቄስ ፍቅ ያለኝ የት ነው የሚመጥነኝ? ወይዘሮ ደባቤ እኔ ታገኛታለሁ። ወረድ ማለት ልብ ከሌለኝ አሜን ናችሁ። የሰቀለ ቦታ ላይ ብቻ አትሰቀሉ። አሜን ነው። ቆይ እኔ ምን ውስጥ ነው የገባው? ምን አገባኝ? ወደማይናገሩት ለውጣ ያኛው ነገር ይላል እና ምን ልለው ንጉሱ የንጉስ ሐሳብ ይኖርባችሁ እንጂ ስለ ባጀት አትጨነቁ። አሜን ነው። በቃ ዕውቀት እኮ ነው የሚያስፈልገው። ይከፍታል። እውነቴን ነው የምላችሁ፣ ይከፍታችኋል። ማይንድን ይከፍተዋል። ዙሌ ያነበብከው ክፍል ላይ ቡም ያደርግልሃል። ሰው ደጋግሞ ያነበበው ክፍል አንተ ስታነበው በበለጠ ይገባል። ለምን? ጉዳዩ ያንተ አይደለም፣ የኪንግደሙ ነው፣ የፐርፐዙ ነው። ለሐሳቡ ተገኙለት እንጂ ተለቀቁለት እንጂ አይተዋችሁም እንዴ? መንግስት እንኳን ሲያዘምት ስንቅ ይቋጥራል። አሜን ነው። እውነቴን ነው የምላችሁ፣ ያስታጥቃል። ዝም ብለህ በእናት ሀገር ፍቅር ባዶ እጅን አይልክም ወደ ግንባር። እንዳውቅሙ ያስታጥቃል። የኛም ጌታ ያስታጥቀናል። ይሄ ማወቅ አለብን። ክብር ለጌታ ይሁን።
ሌላኛው እንግዲህ አዳሹ የንጉሱን ፈቃድ ለንጉስ ፈቃድ የሚሰራ ነው። ህጋዊነት የሚባል ነገር ላይ አይደራደርም። በቃ በወንዝ ማዶ ላሉት ገዢዎች ደብዳቤ ሰጠኝ ሲል ትመለከታላችሁ። ቁጥር 7 ላይ ምዕራፍ 2 ላይ ነው ያለውት። ምንድነው አዳሾች እንደመሰላቸው የሚሰሩ አይደሉም። አንዱ አዳሽ ጤናማ ቆመና እንደመጣለት በራልኛ መጣብኛ ምናም ብሎ ዝም ብሎ የሚደፋባ አይደለም። ምንም ይብራ ማን ያበራብኝ የምናገረው እንደተጻፈው ነው ወይ? የንጉስ ደብዳቤ ባይብል እሱን ማጣቀስ እችላለሁ ወይ? እማወራው ነገር ሁሉ መጽሐፍ ቅዱሳዊ ድጋፍ አለው ወይ? በመጽሐፉ ካልቸር ውስጥ እገኛለሁ ወይ? መጽሐፉ ቀድሞኛ ወራውን ነው ወይ እንደ ኤኮ እያስተጋባው ያለውት ወይስ በጣም ከመጽሐፉ ርቅ ያለው የሚለው ነገር ጭንቀታቸው ነው። አይደራደሩም ተብሎ ተጽፏል በሚባል ጉዳይ ላይ ፊት አይሰጡም። ክብር ለጌታ ይሁን። ይሄ በጣም ወሳኝ ነው። ህጋዊነት ደብዳቤ ስጠኝ፣ የንጉስ ደብዳቤ። እኛም ንጉስ አለን። ደብዳቤው መጽሐፍ ቅዱስ ኢንስፓየርድ የሆነ እግዚአብሔር ቃል በእጃችን ላይ አለ። በዛ ጉዳይ መደራደር የለብንም። የእጄ ስራ የንጉሱ ፈቃድ አለበት ወይ በሚል ጉዳይ ላይ መልስ ሳያገኙ አንድ እርምጃ ይንቀሳቀሱ። ስሜት ነው እየገፋኛለሁ? ምንድነው እዚህ ቦታ ላይ ያመጣኝ? መነቃቃት ነው? አንዱ ነው በቃ ቡም ቡም አርቆኛ ወጥሰለኝ ወይስ ደግሞ ምክንያታዊ ነኝ የሚለው ነገር ተብሎ ተጽፏል የሚባል ያምርባቸዋል። ተብሎ ተጽፏል። መድኃኒዓለም እንኳን ተብሎ ተጽፏል ካለ እንዴት ነው እኔና እናንተማ? ተብሎ ተጽፏል ኩራታችን የማይሆነው በጣም ወሳኝ ነው። ተብሎ ተጽፏል። ምክንያቱም ከተጻፈው በወጣን ቁጥር ከጸሐፊው ሐሳብ እየራቅን እንደሆነ እግረ መንገድ ሊገባን ይገባል። እውነተኛ አዳሾች እንደተጻፈው የሚሰሩ ናቸው። አሜን። ምን የሚስሩ፣ ምን የሚዘምሩ፣ ምን የሚስበኩ፣ ምን የሚወስኑ፣ ሲቆጡህም፣ ሲያቅፉህም፣ ሲቀጡህም፣ ሲቆነጥጡህም እንደምኑ ነው? ሞቲቫቸው እንደተጻፈው ነው። የመጽሐፉን መልክ እዛ ጋር ሊያደርሱ ካላቸው ቅናት የተነሳ ነው። የንጉስ ደብዳቤ ማለት የንጉሱ ፈቃድ ማለት ነው። ታውቃላችሁ በዛን ዘመን እንደተጻፈው ልክ መንቀሳቀስ የአዳሽ ማንነት ዋነኛ መስፈርት ነው። እንደተጻፈው ንግግራችን፣ ተግባራችን በቃ ቸርች አይደለም እንመራው ቸርች አይደለም ያለ ነው። ቸርች ሰነድ አላት፣ ህገ መንግስት አላት። ክብር ለጌታ ይሁን። የተፈጠረችበት የምትተዳደርበት ሰዎችን የምትወልድበት ብቻ ሳይሆን የተወለዱትን የምታሳድግበት መተዳደሪያ ደንብ አላት። ብዙዎችን አግባብቶ ለአንድ መንግስት ብታበቃበት ሰነድ አላት። እሱም መጽሐፍ ቅዱስ ነው። ክብር ለጌታ ይሁን። እና ይሄ የመጽሐፍ ቅዱስ አብዮት የሚባል ነገር እንደ ቦሌ ቃልዮት መቀስቀስ ያለባችሁ ይመስለኛል። የመጽሐፉ አብዮት አትሊስት ይዞ መምጣት አሜን ነው። በዓላማ በነቃ ህሊና በሳምንት በየቀኑ እንደው 5 ደቂቃ ብትሆን ከፍቶ የማንበብ አብዮት የሚባል ነገር ወደ መጽሐፉ የተጠጋችሁ ቁጥር ወደ እውቀቱ የምትጠጉት። እምነት ዲፔንድ የሚያደርገው እዛ እውቀት ውስጥ ነው። አምናለሁ ስላላችሁ አማኝ ናችሁ ማለት አይደለም። እምነታችሁ ምን አይነት መረጃ ላይ ነው የተመሰረተው የሚለውን ይፈልጋል። ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኮስ እንዴት ይሰብካሉ? አየ ዝም ብሎ ራሱን የላከ ሁሉ ያወራው ላይ ዲፔንድ አታርግ። ተልኳሉ ይሄ ሰውዬ አያችሁ፣ መልእክቱን ለመቀበል እዛ ላይ ነው ጤናማ እምነት ዲፔንድ የሚያደርገው። እንደተጻፈው ልክ መንቀሳቀስ የአዳሽ ማንነት ዋነኛ ምንድን ነው አይደል? መስፈርት ነው። አሜን። አገር ሰላም ነው። እስከ እኔ ጋር ሆነ እስካሁን ጌታ ይባረክ። የማንኛው መንፈሳዊ ሥራ መለኪያ የንጉስ ፈቃድ ያለበት የእግዚአብሔር ቃል ነው በሚለው ይሄ ቤት የሚስማማ ይመስለኛል። ብዙ ሳያከራክር የሚያስማማን ጉዳይ ነው። አምስተኛ የአዳሽ ቁመና ብለን የምናነሳው ምንድነው? ማጋባት፣ ብዙዎችን ለአንድ ዓላማ ማንቀሳቀስ። አዳሾች ብዙ ጊዜ ብዙዎችን የማነሳሳት ግሬስ አላቸው። በቃ እንደዚህ አይነት ሰዎች ገና ሲናገሩ ሰው ያጅባቸዋል። ባንዴ አብዮት ያስነሳሉ፣ ይቀሰቅሳሉ። በዚህ ጉዳይ እንደዚህ ሲባል ብድግ ይላሉና አንዳንድ ሰዎች ያቸው ለምሳሌ ማስታወቂያ እንኳን ሲናገሩ ሰው ነቃ ብሎ ከሰማቸው እነሱን ሰዎች መዝግቧቸው። አሜን። እነሱ ሰዎች መጠቀም ጥሩ ነው። ክብር ለጌታ ይሁን። የሆነ ትንሽ ቃል ተናግረው ብዙ የሚደመጥ ባህሪ ያላቸው ምዕራፍ 2 ላይ መግቢያችን ላይ ያየነው እሱ አይደለ? በተነኩበት ልክ ብዙዎችን የመንካት ቅባት አላቸው። በተቃጠሉበት ልክ ያቃጥሉሃል። በተሰጡለት ልክ እንድትሰጥ ይፈጥሩሃል። እንዲህ አይነት ሰዎች ሌላኛው ኳሊቲያቸው ሄዶ ቁመናውን እያየን ያለ ነው። እና ኑና የኢየሩሳሌምን ቅጥር እንስራ ነው ያለው። አለቀ። ደግመን መሳለቂያ እንዳንሆን ቅጥሯን ፈርሷል፣ ደጆቿም ተቃጥለዋል። ሰው እያላገጠብን ነው። ሰው በክብር ሲያያት የኖረች ከተማ አሁን ግን በማላገጥ እያያት ነው ያለው። ተጨማሪ ማላገጫ እንዳትሆን ምናርግ ኑና ምናርግ እንስራ ሲል አንተ ከተማን የነቀለው ተከተሉት። ብዙዎችን ለአንድ ዓላማ የማሰለፍ ጥበብ አላቸው። እጃቸውን ለበጎ ስራ አበረቱ ይላል ነህምያ ሲናገር። እጅን ሁሉ ለመልካም ስራ እንዲበረታ ፈጠረው። ያው እጅ ጋር አንዳንዱ ለማፍረስ ተስፋ ለመቁረጥ ብዙ የእጅ አይነቶች አሉ። እጅ ማለት ዝም ብሎ አጥንት ማለት አይደለም። አደራረግ አሰራር ማለት ነው። እጅ
ለበጎ ስራ የገንዘብ አቅማቸውን፣ የእውቀት አቅማቸውን፣ የቃላት አመራረጣቸውን እነዚህ ነገሮች ሁሉ ለበጎ ስራ ምን አደረጉ? ማዋል ጀመሩ። ነህምያ ቀሰቀሰው፣ ከተማውን አነቃነቀው። በምቾት ከተማ ያለውን ይዞት ነው ሄደው የተጓዘው እና የማጋባት ጉልበት አላቸው። ብዙዎችን ለአንድ ዓላማ የማሰለፍ ጥበብ አለባቸው እነዚህ ሰዎች። ስድስተኛ የአዳሹ ትኩረትና መልከታ ነው። ይሄ ደግሞ ኦብዘርቬሽን የምንለው ነገር ነው። እንስራ የሚሏቸውን ነገር ቀድማ ያውቁታል። የማያውቁትን አይደለም፣ ግምታቸውን አይደለም፣ በግምታቸው ዙሪያ አይደለም የሚያሰባስቧቸው፣ በትክክል ያውቁታል። ወደ ከተማው ሲሄድ ከተቀመጥኩበት እንስሳ በቀር ማንም አላየም ይላል። ሁለት ነገር አለው። አንደኛ እዛ አካባቢ ያሉት ሌሎች ገዢዎች እቺ ከተማ እንድትሰራ ስለማይፈልጉ ለከተማዋ በጎ የሚያስብ ሊያነጻት የሚፈልግ ሰው መጥቷል የሚለውን ነገር እንዲያውቁበት የፈለገ አይመስለኝም። በሚስጥር ይዞታል። ሁለተኛ ከሁሉ ቀድሞ ኦብዘርቭ አደረገው። ማለት ይሄ ድካም ምን ያህል ነው ያጠቃል፣ ምን ያህል ነው የወደቅ ነው። የውድቀታችን ጥልቀትን ካልገባን ለማንሳት የምንጠቀመው ጊዜና ባጀት አብሮ ይሳታል። አንዳንዴ ትልቅ ችግር ነው ቀለል አድርገን የምናወራው። ይሄ አለማየታችንን የሚያሳየው። አንዳንዴ ደግሞ ችግሩ ቀላል ነው አካብደን ነው የሰው ልብ የምንመታው። እንደዛ እንዳይሆን ኦብዘርቭ ያደርጋሉ እነዚህ ሰዎች። በደንብ ያውቁታል። ወርደው ፍርስራሹን ይጠጉታል። ፍርስራሹን በቅርበት መመልከትና የሚሰራውን ስራ ማወቅ የሚለው ነገር ላይ ነህምያ በጣም ጎበዝ ነበር። ምዕራፍ 2 ቁጥር 13 ላይ የፈረሰውን የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከትኩ ይላል። በደንብ አየሁት። ምን ያህል የደከም ነው፣ ምን ያህል የሳት ነው፣ የቱ ጋር የሳት ነው፣ ይሄ ስህተት ምን ያህል ዋጋ አስከፍሎናል። ከዚህ ድካምና ስህተት ለመታከምስ ምን ብንመርጥ፣ እንዴት ብንሄድ፣ የሥራውን አካሄድ የታደሰውን ሥራ እንዴት ብናዋቀረው ነው ቶሎ ከዚህ ነገር ምን ወጣው ወደ ቀደመው ውበታችን የምንመለሰው የሚለው ነገር መልስ ማግኘት የሚጀምረው ተጠግቶ ነገሮችን ማየት። አንዳንድ ሰዎች ይጨፍናሉ አይደል? አያዩም፣ ይጨፍናሉ። ጨፈንክ ማለት የለም ማለት አይደለም። ጨፈንክ ማለት አላየህም ማለትም አይደለም። ያላየው ስለጨፈንክ ስለሆነ እና አዳሾች ደፋር ናቸው። ምንም ይሁን ሪዛልቱ ለማየት ጎበዝ ናቸው። ክብር ለጌታ ይሁን። እኔና ላይ የሚሉ ሰዎች አሉ። እነሱ እንደዛ አይሉም፣ ያዩታል፣ ይፋጠጣሉ። ህይወታቸው ላይ ድል ካለ ያዩታል፣ ድካምም ካለ አያፍሩትም። ሌላ የዳቦ ስም አይወጡለትም፣ ያዩታል። ደፋር አይን አላቸው። ታድሶ ማደስ ከሆነ ስንጥቃቱን የማየት ድፍረት አላቸው። እኛ የቆነጀ ነገር ነው መርጠን ማየት የምንፈልገው። እነሱም እንደዛ አይደለም። የደከምንበትን ዋጋ ያጣንበትን የሳትንበትን ቦታ በድፍረት ያዩታል። ደክሜያለሁ ለማለት ደክመናል ለማለት አይሽኮረመሙ። በቃ ያዩታል። ከጎበዝክ ጌታ ጉብዝናን ያስቀጥለዋል። ከደከምክስ እጁን ይሰጣል ያነሳ። ለሁለቱም ሶሉሽን አለው ጌታ። ክብር ለሱ ይሁን። ስለዚህ ይጠቀሙታል፣ ያዩታል። እና እንደዚህ ደፋር ነው ሰዎች ያስፈልጉናል። የሥራውን ታላቅነት የተረዳ ነው። ሰባተኛው ቆመናቸው ይሄ ምንም ይሁን አገልግሎታቸው አያሳንሱትም። በቤተ ክርስቲያን ውስጥ በመንፈሳዊ ዓለም ውስጥ የተሰጣቸው መንፈሳዊ ሥራ አያናነቁትም። ምን አላት አይሉም። ምንም ይሁን እዚህ ቸርች ያላችሁ ምድብ ትልቅ ነው። አሜን። ትንሽ ባል ቦታ የለውም። ወንጌል ሁሉ ነገር ትልቅ ነው። ሰባኪም ሆን በጊዜ ቤት የምታስተካክልም ሆን ምንም ይሁን እሁድ ጠብቃችሁ ቸርች አባባይዛችሁ የምትወጡም ሁሉ ምንም አድርጉ ትልቅ ነው ስራው። የመንፈሳዊ ዓለም ስራን ትልቅ የሚያደርገው መጠኑ አይደለም፣ የምትሰሩበት ኢንቴንሽን። የእግዚአብሔር ፈቃድ እያረካው ነው በሚል ሐሳብ ያድርጉት እንጂ አንዱ ውሃን ብርጭቆ ሙዋም የሰጠች ብሎ አያችሁ የመልስ ምቱ በጀሪካን ነው አይደለም ያለው። በነብዩ ዋጋ ልክ ነው ያገኘ። ይሄን ሳስብ ደነቃለሁ። ያቺ ማናት ኤልሳን የተረዳችው እናት ጌታ ይባርካት። ወይ እንደዚህ አይነት ለዚህች አጥቢያ አንድ አራት እናት ቢሰጥ ረፍ ነው። ታላቅ ሴት ናት ይላል መጽሐፍ ቅዱስ። እኔ እድሜዋ መስሎኝ ሳይ ለካ ታላቅ ያስባላት እድሜዋ አይደለም፣ በእግዚአብሔር ኪንግደም ውስጥ የሄደችበት ልብ ነው ተመዝኖ ታላቅ ናት። ክብር ለጌታ ይሁን። እና ቤቷ አንደኛ መንገድ ላይ ይመስለኛልና እንዲህ የሚወዛወዝ ወንበር ላይ ሆና ዝም ብላ አላፊ አግዳሚውን ስታይ ከብዙ መንገደኛ መሃል የዝጌር የሆነውን ሰው ያየችው። ይሄ ሰው ያለች የማሰው ነው አለች። አያችሁ ታላቅነት የዝጌርን የሚሄዱትን የራሳቸውን ከሚሄዱ ለይቶ ማውጣት ነው። እግዚአብሔር ይርዳል። ሃሌሉያ። ይሄ በጣም ወሳኝ ነው። የዝጌር ሰው ነው አለች። ከዛ በኋላ ሰውየው የዝጌር ነው በሚለው ከተግባባህ ሰውየው የዝጌር ከሆነ የሚሄደው የዝጌር ነው። ስለዚህ ምን አለች? ይሄ ሰው የዝጌር ነው፣ ከሄደም የዝጌርን ነው። ስለዚህ ባሏ ጋር መጣችና ይሄ ሰው የሚሄድ የዝጌርን ነው። ስለዚህ የዝጌርን ሲሄድ አቅም እንዳያጥረው ላብላው አለች። ምን የኔን እየበላ ለኔ ይተንብያል አለች። አንዳንዴ ክትፎ ጋብዘው በላ አመስግነህ ውጣ እንደሚሉ አይደለም።
ጌታ ካልተናገረ ቅርጥፍ አድርገህ በልተህ ውጣ። አሜን በል፣ አሜን በል አንተ። አዎ የሷን ይበላል የዝጌርን ይኖራል። እንዲህ አይነት እናቶችን ያብዛልን። በቃ አንተ እግዚአብሔር ሰው ነህ፣ አንተ ጋር አዩ ነገር አይቻለሁ፣ በቃ ሂድ ኑርለት ለጌታ፣ ሌላ ሐሳብ አይሆንባት፣ በእኔ የሚመታ ይመታል የሚሉ ሰዎች፣ መንገድ ላይ አይተዋችሁ የሚለዩዋችሁን ሰዎች እግዚአብሔር ያስነሳላችሁ። ይህ በጣም ወሳኝ ነገር ነው። እውነተኞች ያጡት እሱ ነው። እና የዝጌርን የሷን እየበላ የዝጌርን ሄዶ ሲመለስ አየችው። ጥውልግ ብሎ መጥቷል። ባሏ ጋር መጣችና ሃኒ ያለችው ወይዬ ይሄ ሰውዬ የደከመው የራሱን ቢዝነስ ያጧጥፍ አይደለም አለችው። የዝጌርን ሄዶ ነው የደከመው እና ምን አሰብሽ? ለድካሙ ደግሞ ማረፊያ እናዘጋጃለን። ለመንገዱ ኢነርጂ እንሆን፣ ለድካሙ ማረፊያ እንሆን። ይሄን ነው። አልጋ ነጠፈች፣ እንጀራ ቆረሰች። እቺን ይሰራችሁ የመልስ ምቱ ሲባል ባሏን አለመለመዋ። አሜን አልገባችሁ? በብሉይ ኪዳን ዘመን ብዙ ሴቶች መሃን ናቸው ነው የሚባለው። የዚህኛዋ ግን ባሏ እጅግ ሸምግሏልና ነው የሚለው። ጎረምሳ አደረገላት። አሜን በል። ለመለመ ቤቷ። አሜን ናችሁ? ወለደች። ምን አርጋ? እንጀራ ነው ያጎረሰችው፣ አንሶራ ነው የዘረጋችው። እግዚአብሔር እንጀራ በልታ አላለም። ኪንግደሙ ላይ ያዋጣችውን ነው። ትንሽ ነገር እንዳደረገች ነው እሷ የምታስበው። ግን በዚህ ጸጋ ላይ ላለ ሰው ገብቷቸው የመሄድ አቅም ነበረች፣ እረፍት ነበረች። በቃ ከተባረካችሁ አይቀር እውነተኞችን የሚለዩ አይን እግዚአብሔር ይስጣችሁ። ይሄ ዝም ብሎ ሚዲያ ላይ ያበጠረው ላይ ሁሉ ዝም ብለህ ቼክ አትበጥስ ፕሊዝ። እግዚአብሔር የገንዘብ አቅም የሰጣችሁ እንድታባክኑት አይደለም። የዘራና የበተነ ይለያያል። ብዙ ሸጪዎች ይበትኑ እንጂ የሚዘሩ አይደሉም። ፋየር ባክ ያደርግባቸዋል። በጣም ከባድ ነው። ጌታ ይርዳል። እና ይበቃና ይሻላል። ክብር ለጌታ ይሁን። ትልቅን ስራ እሰራለሁ እወርድ ዘንድ አይቻለኝም። በጣም ከነህምያ በጣም ወድለት ቃል ይሄ ነው። ወረድ እባክህ ተው፣ ቀዝቀዝ በል፣ ፈታ በል ምናምን ኖ ምን ፈታ ዘና አለ። አሜን ነው ወይ? የጀመርኩት የዝጌር ስራ ጥሪው ከላይ ነው። ስለዚህ እወርድ ዘንድ እደክም ዘንድ አሜን ናችሁ፣ አቃልለው ዘንድ ይሄን ራእይ ይሄን ጥሪ አልችልም። በቃ አልችልም። እኔ ጋር ምንም ይሁን የዝጌር ከሆነ ትልቅ ይሄ ነው የሚናገረው ሰው። የዝጌርንም ሰራው ትልቅ ስራ ነው። ስለዚህ እወርድ ዘንድ አይቻለኝም። አይቻለኝም በሉ። ክብር ለጌታ ይሁን። እቺኛው ልናገር 5 ደቂቃ ከእናንተ ልበደር። ክብር ለጌታ ይሁን። ያው መግቢያ ላይ እሱንም እናወራለን ስላለን ይሄን ሁሉ ከጨረሰ በኋላ 7 ነጥቦችን አይተናል። እንደዚህ እናድርግ። ከሰባቱ እንደው 5ቱ ካለባችሁ በጌታ ይዣችኋለሁ ተመዝገቡ ነው። ሲምፕተም ነው የነገርኳችሁ። እንዲህ ካደረገ ትፈለጋለህ። አሜን ናችሁ? በቃ ተሰብሰብ በሉ። በቃ ጸልዩ፣ ተያይዛችሁ ወደሚያስተምሩ ሰዎች ነው ያበቋችኋል። ክብር ለጌታ ይሁን። ከዛ ወደ ስራው ነው በቀጥታ የገባው። በራስ አንጻር መገንባት ይሄን የፈለኩት 52 ቀን ይበቃል ጠየቅኩኝ። ከተማን የቀጠሩት መግቢያ ላይ ነግራቸዋለሁ። ቅጥር ነው ያነሱት። ቅጥር ማለት ዝም ብለህ በቡልኬት ዝም ብለህ ከተማ ማሰስ እንዳይመስላችሁ። እንደ ሀገራችን ኮብል ምንድነው ኮሪደር ልማት ገብታችኋል። ሲምፕል የሚሰራው አይደለም። ቅጥር ማለት እላዩ ላይ ከተማ ቦታ ሲጠብ እላዩ ላይ ትመራለህ ቤት። ለምሳሌ ረዓብ ቤቷ ቅጥር ላይ ነበር። ቅጥሩ የሚሰራው እንዲከብ ብቻ አይደለም። ከውጪ ጠላት ሲመጣብህ 2 ፈረስና ሰረገላ የሚያስተላልፍ መሆን አለበት። እንዲህ እየተሯሯጡ መዋጋት እንዲመቻቸው ማለት ነው። ወፍራም ነው። እንዲህ ከላየ ወፍራም ነው፣ ወደ ላይም ትልቅ ነው፣ እንዲህም ወፍራም ነው። ያንን የሚያክል ከተማ አጥረው ስንት ቀን ፈጀባቸው? ይሄ ታሪክ ኢትዮጵያ ውስጥ ቢሆን ኖሮ ቀን ቀን ሰዎች ማታ ማታ መልአክ እየሰሩት ነበር ይባል። ሰይጣንን አስገድደው ድንጋይ ያሸክመውት። አበሻ ጎበዝ ነው፣ ወዛደር ያደርገዋል ሰይጣን። እንዲህ ነበር የሚወራልን። እና አይደለም ሰው ነው የሰራው። በስንት ቀን? በ52 ቀን ሰርተው ጨረሱት። እንዴት ሆነ? 52 ቀን ይበቃል? አይ ነገሩ ወዲህ ነው አሉ። እነሱ ሲባል ልጅ ከአባት አሜን። የመጀመሪያው ቤን ሞላው ነገር ይሄ ነው። ስራውን አባትና ልጅ በመጠራጠር የዘንድሮ ልጅ እኮ አይታመንም፣ እነዚህ አባቶች እኮ አይገባቸውም የሚል አይደለም ቸርቹን የሞላው። አንድ ናቸው። አያችሁ የወንጌል ስራ አንዳንድ አማርኛው ተጠንቀቁ። ይሄ 90 ማብቂያው አካባቢ ምናምን ላይ አንድ የገባ ቃል አለ። ገብታችኋል? የኢያሱ ትውልድ የሙሴ ትውልድ እያሉ እንተው ሸነሸነ። እኔ ያኔም በቃ ረተው ይሄ ነገር አባት ያሳጣናል እል ነበር። ከዛስ የትውልድ ክፍተት ለወንዴ ለሴቴ ለጎረምሴ ለሽማግሌ የሚባል ወንጌል የለም። አትሳቱ፣ ብዙም አታብዙ። የወጣት የወንድ የሴት ኢሴማ ይሆም አታርጉት።
ሳታውቁት ትበትኑታላችሁ። የማይተማመን ጄኔሬሽን ትፈጥራላችሁ። አንዱ ጠላት እንዳንታከም ከሚጠቀምበት መስፈርት መካከል ምንድነው? እርስ በርስ የሚጋጠሙ ሳይሆኑ የሚለያዩ ሰዎችን ይፈጥራቸዋል። ያ በጣም ከባድ ነው። የቱ ጋር ነው የኢያሱ ትውልድ ከሙሴ ትውልድ ጋር ሲጋጭ አያችሁት? እስከ መድኃኒዓለም ዘመን ድረስ ሙሴ 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 እያለ እኮ ነው ለስንት ሺህ ዘመን ትውልድ የኖረው። የቱ ጋር ነው ያየነው? የቱ ጋር ነው ጳውሎስና ጢሞቴዎስ የተፋቱት? አትመለከቱም። እንደዛ አታርጉ። በነህምያ ዘመን አባት ከልጅ ጋር ሰራ ይላል። አሜን ናችሁ? አባት በተነካበት ልክ የቅጥሩ ጉዳይ ልጁም ተነክቶበታል። አንዱ የሚሰራበት ሌላው ደግሞ ቁጭ ብሎ አስተያየት የሚሰጥበት አልነበረችም ኢየሩሳሌም። አንድ ነው ከተማው፣ አንድ ነው ስራው። አባትና ልጅ ግን በእኩል ተነክተውበታል፣ በእኩል የእውነት ተያይዘውበታል። ይሄን መንፈስ እግዚአብሔር ለኢትዮጵያ ቤተክርስቲያን ያምጣው። በቃ የማይበታተን ተጠባብቆ የሚያያዝ ማንነትን እግዚአብሔር ይስጠን። ሌላው ወንድም ከወንድሙ ይላል። ጀስት እንደው አጭር አርጌ ያስቀመጥኩት እንጂ ወንድም እንትና ከወንድሞቹ እንትና ጋር ይልና ከዛ በቤቱ አንጻር ያለውን ገነባ ይላል። ሁሉም የሰራው ደግሞ ያንተን አይደለም የራሱን የሰራው። እሱም የራሱን ሲሰራ ሁላችሁም የራሳችሁ ተጨርሱ የቸርቹ ያድጋል። የምትጠባበቁ ከሆነ አይሆንም። ቀጥሎስ አለቆች ካህናት ጋር በጣም ይገርመኛል። አለቆች ከአለቆች ጋር፣ ካህናት አብረዋቸው ካሉ ካህናት ጋር በዚህ አንጻር ያለው ሁሉም የራሱን አንጻር ምን አደረገ? ሰራው። ክብር ለጌታ ይሁን። አሜን አሜን። የራስ አንጻር ምን ማለት ነው? አቶ ከልጃቸው ጋር ከቤታቸው አንጻር ያለውን ገነቡ ይላል። ጎረቤታቸው ደግሞ እንትና ከወንድሞቹ ጋር በራሱ ያለውን ገነባ ይላል። አለቃው እንትና በራሱ ሁሉም የሰራው የራሱን ነው። ሪፎርሜሽን ማለት እንደዛ ነው። ለምሳሌ አርፋጅ ከበዛዚህ ቸርች ሰው እኮ ቶሎ አይመጣም ብለህ ተጨማሪ አርፋጅ አትሁን። ምን አገባ አንተ? የራስን ማርፈድ ምታው። አንተም የራስን ሁሉም የራሱን መጥቶ ሲጨርስ የቸርቹ አለቀ። ችግሩ ስንጠባበቅ ነው። መጠባበቅ የለባችሁ። በቃ ችግር ካለ እዚህ ችግር ላይ እኔ ያዋጣሁት ምን ያለ ያዋጣሁትን ብቻ አንሳ። ሁሉም የራሱን ሲያነሳ ከተማ ይነሳል። ምክንያቱም ችግር ደምረን ነው ትልቅ ችግር የፈጠርነው። ስለዚህ መቀነስ ነው። በደመርንበት እጃችን ምንድነው ማንሳት ነው። በቃ በ52 ቀን የጨረሱት ማንም የማንንም አላየም። ሁሉም በትኩረት የማን የሰራው የኔ ድካም ምንድነው? እዚህ ቦታ በዚህ እምነት ውስጥ በዚህ አጥቢያ ውስጥ እንደ አካል አክቲቭ ነኝ፣ ንቁ ነኝ። ማስታወቂያ ሲነገር ጆሮዬ ይቆማል ወይስ እረሳለሁ? ምንድነኝ? እሱን ነገር ላይ እያንዳንዱ ከሰራ የሚገርማችሁ ነገር ሁሉ በጋራ ይሰራል። ኔክስት ምን መለከተው ዋናው የዚህን ፕሮግራም ርዕሳችን ድል ማስቀጠል ወይም ደግሞ የገነባ ነው እንዳይፈርስ ምን እናድርግ? ነህምያ ገንብቶ ብቻ ታይም ጌም ኦቨር ብሎ አልወጣም። ረጅም ምዕራፍ ሄደው ደግሞ እንዳይወድቁ ትናንት በተጠቃንበት የሚመስል ጥቃት ደግመን እንዳንጠቃ ምን ደግሞ እንከተል። የወደቀውን አነሳ ነው መልሶ እንዳይወድቅ ምን እናድርግ የሚለውን ኔክስት እንመለከታለን። ክብር ለጌታ ለአምላካችን ለኢየሱስ ክርስቶስ ይሁን።